ያ ከዛ አንፃር ነው my life 1 2 3 4 ማውራት ይቻላል። ሰላም እንዴት ነሽ? አለሁ ሰላም ነኝ። መስገን ሙስሊም? አዎ ሙስሊም ነኝ፣ ግን ተማሪ ነኝ አሁን። ኦኬ እሺ ኦልራይት ዶት እሺ ቀጥል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ በሙላት ይታያል ብለህ ታምናለህ? ይታያል። ኦኬ በመጀመሪያ እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ስለ ራሱ ባህሪ እንዲሁም ስለ ራሱ ያጸደቀውንና ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን ያለምንም ማጣመም ያለምንም መቀየር ያለምንም ትርጉም የለውም ያለ ማለት እንቀበላለን። እነዚህን ስንቀበል ምን ከማድረግ ጋር ነው? አላህ ሱብሓነሁ ወተዓላን ከፍጡራኖች ጋር ካለማመሳሰል ጋር ነው። አላህ እጅ አለኝ ብሏል በቁርአን ላይ። አላህ እጅ አለው ብለህ ስትጠይቅ አላህ እጅ አለው ብለህ አምነህ ከሆነ ማለትም ከቁርአን ለኛ ማስረጃ ያመጣህ ከሆነ እዛው ቁርአን ላይ ليس كمثله شيء وهو السميع البصير ይላል። እንኳን የአላህና የኛ የፍጡራኖች እጅ አንድ ሊሆን ቀርቶ የኔና የከብት እጅ አንድ አይደለም። የኔ እግርና የድመት እግር አንድ አይደለም። فكيف بالله عز وجل ታዲያ እንዴት ነው አላህን የመሰለ ኃያል የሆነ ጌታ ካንተ እጅ ጋር ልታመሳስለው የምትችለው? ስለዚህ ከቁርአን የምታመጣ ዶት አክቹሊ ፖይንታችን አይደለም የአላህ እጆች ማንን ይመስላሉ የሚል ጥያቄ እስካሁን አልጠየቅንም። ጥያቄው ምንድን ነው? ጥያቄያችን ይታያል የሚለው ላይ ብቻ ነው ፎከስ የምናደርገው እንጂ አፌርም ታደርጋላችሁ፣ እነሱን ትቀበላላችሁ። አካላቶች አሉት የማንንም አይመስሉ። እሱ ማተር አያደርገንም፣ ችግር የለውም። እንኳን ከእንስሳት ጋር ምን መልፋት አይጠበቅብም። የኔና ያንተ እጅ ራሱ አሻራችን የተለያየ ነው። የኔና ያንተ አይን አሻራችን የተለያየ ነው። ሰው ብዙ ማተር አያደርግም። ኦኬ ማንም አይመስልም፣ አካላቶች አሉት። ግን ያን ማንም አይመስል አካላቶችን አላህን በሙላት ታዩታላችሁ አታዩትም? አላህ ሱብሓነሁ ወተዓላ እንደሚታይ በቁርአኑ ተጠቅሷል። ራሱ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአኑ ምን ይላል? ጠይቀሃል፣ አዳምጥ። አይ ተስማማን፣ በቃ እንደሚታይ ተገልጧል ካልክ እስካሁን ግን አልታየም አይደል? ዱንያ ላይ አይታየም። ምክንያቱም ሙሳ አለይሂ ሰላም ሊያህ ብሎ ሲጠይቃቸው ለን ተራኒ ነው ያለው። በፍጹም ልታየኝ አትችልም። እዛው ቁርአን ላይ ምን ይላል? ወጁሁ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። የዛኔ የውመል ቂያማ ፊቶች አላህን ይመለከታሉ ይላል። ስለዚህ እኛ አላህን የምናየው ቂያማ ላይ እንጂ ጀነት ውስጥ እንጂ አሁን በዱንያ አይደለም ማለት ነው። ምክንያቱም እኛ እሱን የማየት ኃይሉ የለንም፣ አቅሙ የለንም። ይሄ ቁርአን ላይ አላህ ተዓላ በግልጽ ተናግሯል። ስለዚህ እያልከኝ ያለው አላህን ታይምና ቦታ ማተር ያደርገዋል እያልከኝ ነው ማለት አብራራው። ማለቴ በዱንያ ላይ አይታይም የውመል ቂያማ ነው የሚታየው የሚለውን ታይምና ቦታ ካረከው በራስህ አረዳድ ችግር ነው። አይ በራስህ አረዳድ ሳይሆን አሁን ልናየው አንችልም፣ ምክንያቱም ካየኸኝ እንደዚህ ይፈጠራል ያለው አካል አሁን አይቻልም ያለው በኋላ ከተቻለ ማተር ያደረገው የቦታና የታይም ነውናል ማለት ነው። ስለዚህ እንደ ፍጡር አላህ ላይም የጊዜና የቦታ ሁኔታ ተጽዕኖ አመጣበት ማለት ነው። ምን አይነት ተጽዕኖ? ያን የነበረውን አቅም አሁን የነበረውን አቅም ያን እንዲያደርገው። ምን አይነት አቅም? ያን አሁን የነበረውን አቅም ለምሳሌ ቢያዩህ አሁን ብታየው አሁን ሊያጠፋህ የሚችለውን ያኔ አለማጥፋት። አዎ አላህ ተዓላ የውመል ቂያማ እሱ እንድናየው ጀነት ውስጥ እንድናየው ተናግሯል። እንዴት መጀመሪያ ያልሰጠን ኃይል የዛኔ ኃይሉ እንዴት ሊመጣ ቻለ? አላህ ተዓላ የሚያደርግልን ኃይል ሊሆን ይችላል። አላህ ተዓላ የወሰነው ሊሆን ይችላል። ብቻኛ ይሄን ስናረጋግጥ ያለ ምንም አይነት ሁኔታ ሳንገልጽ እሱ ከተናገረው ውጭ ሌላ ጭማሪ ሳንጨምር እናምናለን።
ስለዚህ ታይምና ቦታ ማተር የሚያደርገው ከሆነ እንዴት ነው ፈጣሪ ሊሆን የሚችለው? ፍጡር ነው እንጂ ታይምና ቦታ አሁን እኮ ዱንያ ላይ አይታይም፣ የውመል ቂያማ ይታያል ነው እያልን ያለ ነው። ይሄ ታይምና ቦታ ገደበው አልገደበው አይባልም። ገደበው። አሁን ላይ ምንድን ነው የማናየው? ታይም ማለት ጊዜ ማለት ሉክ ጊዜ ማለት መቼ የሚለው የሚያሳይ ነው አይደለ? አሁን አይታይም። መቼ? በቂያማ ቀን። ጊዜ ማለት መቼ ነው የሚታየው? በቂያማ ቀን። የት ለሚለው ገነት ቦታ ነው። ገነትም መቼ? ቀን ነው። ቦታ ታይም ነው፣ ጊዜ ነው አይደል? ስለዚህ ባህሪው ከሆነ የትም ይሁን መቼም ይሁን ተመሳሳይ ነው የሚሆነው። ለውጥ አይመጣም መቼም ማለት ነው። አለመታየት ባህሪው ከሆነ አለመታየት ባህሪው ከሆነ ያለፈው አሁንም ቀጣይም ወደፊትም ተመሳሳይ ነው መሆን ያለበት ባህሪው ከሆነ ማለት ነው። እሺ ግን ገነት ውስጥ ሲሆን እንደዚህ ይሆናል፣ ከትንሣኤ በኋላ እንደዚህ ይሆናል ምትል ከሆነ ታይምና ቦታ ሰጠኸው ማለት ነው። ለሱ ማተር አደረገው እኮ ምክንያት አለው አልኩ። አሁን ዱንያ ላይ አላህ ሱብሓነሁ ወተዓላ እኛ እሱ እንዳና ያደረገብን ምክንያት አለው። ይሄን ዑለሞች ይጠቅሳሉ፣ ልዘረዝርልህ እችላለሁ። እኛ በዱንያ ላይ አላህ ሱብሓነሁ ወተዓላ እንዳናያ በአኼራ ላይ እሱን እንድናያ ያደረገበት ምክንያት ብለው ከሐዲስ እስቲንባጥ አድርገው ወስደው ጨምቀው ያመጡት ምክንያቶች አሉ፣ መጥቀስ ይቻላል። አንደኛ የኛ ኃይል ያንን ብቁ አይደለም፣ ዱንያ ላይ እሱን ለማየት ብቁ አይደለም። ሰውነቶቻችን ኃይሎቻችን ዱንያ ላይ አላህ ሱብሓነሁ ወተዓላ ለመመልከት ብቁ አይደለም። ይሄ ደግሞ በግልጽ ሐዲስ ላይ ተቀምጧል፣ ቁርአን ላይም ተጠቅሷል። ከነቢያችን ሙሳ አለይሂ ሰላም ጋር የተያያዘውን ታሪክ ያማከለኛ ተቆራረለም ማለት ነው እሱን የማየት። አዎ ስለዚህ ያ ማለት ነው ማለት ነው የሆነና ኃይል ለምሳሌ ብገፈትረው አንድ አካል መጥቶ ቢገፈትረው ሄደ ብገፈትረው አቅም ታጣለህ። የሆነ ሰዓት ላይ ስፖርት ሰርተህ መጥተህ በቀላሉ እንደምገፈትረው ማለት ነው። which አንተ ለውጥ ስታመጣ አላህ ላይ ለውጥ ማምጣት ትችላለህ ማለት ነው። ብዙ ነገራቶች እኮ አሉ ዱንያ ላይ ማንችላቸው፣ አላህ ሱብሓነሁ ወተዓላ ግን የውመል ቂያማ ያስቻለን ነገራቶች ብዙ ነገራቶች አሉ። ልብ በል ፍጡር ላይ አይደለም ፈጣሪ ላይ ለውጥ ከመጣ ግን እስቲል ጥያቄው አይምሮ ውስጥ ይቀራል። ፍጡር ላይ ከሆነ ማተር አያደርግም። ለውጡ እየመጣ ያለው ግን ከፈጣሪ አንፃር ነው። ልብ በል ከፍጡር አንፃር አለ። ከፈጣሪ አንፃር የመጣው ለውጥ ምንድን ነው? መቻልና ለመቻል ከፈጣሪ አንፃር ያልቻለ አላህ ሱብሓነሁ ወተዓላ እንደሚችል በሁሉም ነገር ላይ ቁርአን ላይ በግልጽ ተናግሯል። የእሱ ችሎታ ሳይሆን የኛ ድክመት ነው አላህ ሱብሓነሁ ወተዓላ ያን እንዳያደርግ ያደረገው። የእሱ ድክመት ነው ያደረገው። የእሱ ድክመት አይደለም እንደዛ ያደረገው። እንዳያጠፋኝ ያደረገው የኔ ጥንካሬ ነው አይደለ? እንዳያጠፋኝ ያደረገው አሁን ቢገለጥ እኔ ባየው አሁን ያጠፋኛል። which is የኔ ድክመት የእሱ ጥንካሬ። የዛን ጊዜ ደግሞ እኔ ጠንካራ መሆኔ ማያጠፋኝ ከሆነ ስለዚህ የኔ ጥንካሬ ተቋቋመው ማለት ነው። እሱ እንዳያጠፋኝ ባህሪው ላይ ለውጥ መጣ ማለት ነው። ወይንም ደግሞ ከአላህ የመጣ ኃይል የዛኔ አላህ ተዓላ ለኛ ኃይል ይሰጠናል። ጀነት ላይ እንደነገርኩ ዱንያ ላይ ያላገኘናቸው ብዙ ነገራቶች አሉ። ይሄን ለመመሰል ከመጽሐፍ ቅዱስ ልመስልልህ እችላለሁ። አጭር ነገር በባህሪው ምሳሌ መጽሐፍ ቅዱስ ላይ እናንተ ስንት ሚስት ነው የሚፈቀድላችሁ? ዱንያ ላይ አንድ ነው የሚፈቀድላችሁ አይደል? መልካም ከሰራ ብዙ መልካም ስራዎችን ከሰራ ገነት ላይ በመቶ እጥፍ እንደሚሰጥህ መጽሐፍ ቅዱስ ላይ ተቀምጧል። ሴቶች በመቶ እጥፍ እንደሚሰጡ፣ ወንድሞች፣ እህቶች፣ ሚስቶች በመቶ እጥፍ እንደሚሰጡ መጽሐፍ ቅዱስ ላይ ተቀምጧል። ማሳየት እችላለሁ ጥቅሱን ካስታወስኩት። ባታስታውሰው ይሻላል። እኛ በገነት ውስጥ ወሲብ አለ ብለን አናምነው። መጽሐፍ ነው እኔ አይደለሁም እየተናገርኩ ያለሁት። እሱ አንተ ነህ የተረዳኸው። ሚስቶቻችሁ፣ እናቶቻችሁ፣ ወንድሞቻችሁ በመቶ እጥፍ ታገኛላችሁ ይላል። ይህ ማለት አባቶቻችሁ እኔ ጥያቄ ላይ ሳትፈረሱ ወይ ለቃሉ ነው የምትመስሉ። ተረጋጉ። አይ አንጣላ እናቶቻችሁ አልክ። አንድ ሰው ከስንት እናት ነው የሚወለደው? ዶዶት አዳምጠኝ ልመልስ ልጨርስና ታወራለህ። ችግር የለውም። አንተው ስላመጣኸው አባቶችንም እንዳረሰው። አንድ ሰው ግን ከስንት እናት ነው የሚወለደው? አዳምጠኝ ልጨርስና ትጠይቀኛለህ።
እና ምን ይላል እዛ ላይ ሚስቶቻችሁ በመቶ እጥፍ ታገኛላችሁ ይላል። እኔ አይደለሁም እያልኩ ያለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ነው እያለ ያለው። ዮሐንስ ስንት ላይ እንትኑ ስለጠፋኝ ነው። ችግር የለም ታውቁ ይሆናል፣ ጥቅሱን ራስህ ታውቁ ይሆናል። እና ሚስቶቻችሁን በመቶ እጥፍ ታገኛላችሁ ሲል ይህ ማለት አንተ በዱንያ ላይ የተሰጠህ አንዲት ሚስት ብቻ ትበል፣ ቆይ ችግር የለም እናቶችንም ታገኛለህ። በመጽሐፍ ቅዱሱ በመጽሐፍ ቅዱሱ ጥቅስ መሰረት ስንረዳው ሚስት እንደምታገኘው ሁላ እናትም ጥቅሱን ነው እኛ የምንረዳው። ከጥቅሱ የሚመጣውን ሐሳብ ነው የምንረዳው። የተለየ ሐሳብ ካለ ታስረዳኛለህ፣ እቀበላለሁ፣ ችግር የለም አሳማኝ ከሆነ ማስረጃ። እና እናቶች መቶ እጥፍ እንደሚሰጡ ሁላ ወንድሞች መቶ እጥፍ እንደሚሰጡ ሁላ ሚስትም መቶ እጥፍ ይሰጣል ነው መጽሐፍ ቅዱሱ ከንግግሩ የተረዳሁት፣ ከጽሁፉ የተረዳሁት። ይህ ማለት አንተ ዱንያ ላይ አንድ ሚስት ካለ ነገ የውመል ቂያማ መቶ ሚስት ይሰጣል ማለት ነው። ይህ ማለት ከአንድ በላይ ሚስት እንድታገቡ የውመል ቂያማ ተፈቅዶላችኋል ማለት ነው በመጽሐፍ ቅዱስ ትምህርት መሰረት። እሺ ገብቶሃል? እሺ ኦኬ እኔ ልስማማልህ፣ እስቲ ለአንተ ብዬ ልስማማልህ። አንተ እንዳልከው ባይሆን ክፍሉ ነው ብዬ ብስማማልህ ነው ብዬ የሚባል የለም። ካልሆነ አይደለም የሚለውን አስረዳኝና እንቀጥላለን። እንዳልሆነ አፈርስብሃለሁ። ቀጣይ ነው ብዬ እንደው ይሁን ብዬ ብስማማልህ ካላህን ከማየት ጋር ፍጡርን ምሳሌ እንዴት ትሰጣለህ? ሌሴ እኔ 100 ሴቶችን የማግባት አቅም አገኘውኝ። አላህን ከ100 ሴት ሚስት ከማግባት ወሲብ ከማድረግ ጋር አላህን ባህሪ ማየት እንዴት ሊመጣ ቻለ? ኮምፓሬሽኑ ወሲብ አትበል፣ ወሲብ እያልክ እንትን አትበል፣ ቃላቶችን አታጣም። አሁን ምን መሰለህ እያልኩ ያለው አሁን መጀመሪያ ወሲብ ነው አቅም እዚህ ምድር ላይ አንድ እንትን ያስባለ እዛ 100 ትችላለህ አይነት ስታፍ ነው የሰራው። ችግር የለውም። ምን አመጣው? እስኪ ኮምፓሬሽኑ እንዴት አብሮ ሄደ? አዳምጠኝ። እንዴት መሰለህ የሚሄደው አሁን ምንድነው እያልከኝ ያለው? አላህ Subhanahu Wa Ta'ala እኛን ዱንያ ላይ እሱን እንዳናየው አድርጎ የውመል ቂያማ ላይ እሱን ስናየው አላህ Subhanahu Wa Ta'ala የሆነ ሰዓት ላይ ይችላል፣ የሆነ ሰዓት ላይ አይችልም ማለት ያስይዛል ነው እያልከ ያለው። ስለዚህ ያንተ ጌታ ዱንያ ላይ አንድ ሚስት ብቻ ፈቅዶልህ በአኺራ ደግሞ 100 ሚስት የሚፈቅድልህ ከሆነ ያንተም ጌታ የሆነ ሰዓት ላይ ይችላል፣ የሆነ ሰዓት ላይ አይችልም ማለት ነው እያልኩ ነው። አይመጣው ሎክ ለምን አይመጣው? እንዴት ነው የማይመጣው መሰለህ? በመጀመሪያ ደረጃ ክፍሉ እንደዛ ስለማይል ክፍሉ እንደዛ አይደለም የሚያወራው። ስለ ገነት ውስጥ ሚስት ማግባት ጉዳይ ሳይሆን ክፍሉ ምንድነው እሱ ራሱን ቢክርስ አንድ ሰው ከቤተሰቡ ለምሳሌ አንተ ሙስሊም ነህ፣ ከእስልምና ብወጣ እናት፣ አባት፣ እህት፣ ወንድሞች ይነሱብሃል። ስለዚህ እናት፣ አባት፣ ወንድም፣ እህት ሁሉም ስለሚነሱብህ 100 እጥፍ ታገኛላችሁ። 100 እጥፍ አባት፣ 100 እጥፍ እናት፣ 100 እጥፍ ሚስት ሲባል ያንን የሚሰራልህ ከእናት ከአባቱ የተሻለ ወደ ክርስትና ህብረት ውስጥ ትገባለህ። ክርስቲያኖች ለአንተ እንደ እናት ናቸው፣ እንደ አባት ናቸው፣ እንደ እህት ናቸው፣ እንደ ወንድሞች ናቸው። በስጋ ከወለዱ ይልቅ ይህንኛው ህብረት የክርስትናው ህብረት 100 እጥፍ ነው፣ የተሻለ ነው እንጂ አንድ ሰው ከ100 እናት ይወለዳል ማለት አይደለም። አንድ ሰው ከ100 አባት ይወለዳል ማለት አይደለም። ሚስቱን ብቻ ስነጥሏት 100 እጥፍ እናት ይላል። 100 እናት እኔን ትወልዳለች ማለት አይደለም። 100 እጥፍ አባት 100 አባት እኔን አንዱን እፎይ ይወልዳል ማለት አይደለም። ኦኬ ተረድቻለሁ። ስለዚህ ምንድነው እሱ ለምሳሌ አንድ የቀን ሰራተኛ ቢኖር ድንጋይ የሚፈልጥ ቢሆን አምና ድንጋይ ፈላጭ ነበረ። ዛሬ ዘንድሮ እንዴት ነው ስራ ምናምን ስትለው ድንጋይ ፈላጭ ነህ አይደል? እንዴት ነው ድንጋይ ፈለጣ ብትለው 100 እጥፍ አግኝቻለሁ ስራ ቢልህ 100 በፊት አንድ ድንጋይ የሚፈልጥ ከሆነ አሁን 100 ድንጋይ ይፈልጣል ማለት አይደለም። ከበፊቱ የተሻለ ጥሩ ፖዚሽን አገኘ ማለት ነው። አውዱ እንደዛ ነው፣ ክፍሉ እንደዛ ነው። ስለዚህ ኮምፓሬሽኑ በራሱ አይሄድም። ፍጡር ለፈጣሪ ኤግዛምፕል አይሰጥም። ምክንያቱም ያለ ባህሪ እና ይሄ ፊዚካል የሆኑ ጉልበት ጋር በተያያዘ የሚመጡ ያለህን ባህሪ መመሰል በራሱ ስህተትም ነው፣ አይመጣውም ማለት ነው። የፍቃድ ጉዳይ ከሆነ ሜቢ ፍቃዱም ደግሞ ከሆነ ስለዚህ እንደዛ ከሆነ እንስማማለን። እንዴት ነው የምንስማማው? ስለዚህ አላህ ማይታይ ሆኖ ሳይሆን በባህሪው ለመታየት ፈቃደኛ ስላልሆነ ነው። አሁን ለመታየት ፈቃደኛ ስላልሆነ በባህሪው ማይታይ ሆኖ ሳይሆን ለመታየት ፈቃደኛ ሳይሆን ተደብቆ ስላለ ነው። which ከአርሽ በላይ ነው ብለህ ስለምታምን ማለት ነው። ከሌሊቱ 1/3 ቅርቢቱ ሰማይ ይመጣል ብለህ ታምናለህ። ስለዚህ ቅርቢቱ ሰማይ ሸፍነዋለች
ስለዚህ ሊታየን ስላልፈቀደልን ቅርቢቶች ሰማይ ሸፈነችው፣ ልናየው አልቻልንም። እንደዛ ይሆናል ማለት ነው። ጨርሳል በመጀመሪያ እኔ ሀሳብ ስሰጥ መጀመሪያ ያልከኝ ነገር ምንድን ነው? ልቀበልህና ብለኸኛል። እሺ ልቀበልህና ቀጥል ነበር ያልከኝ። ግን መልሱን ስሰጥህ እንደገና ደግሞ ይሄንን መመለስ ጀመርክ። ማለትም ይሄ ሀሳቡ የተፈለገበት መጽሐፍ ቅዱስ ላይ የተፈለገው እንደዛ ነው ማለት ጀመርክ። ይሄ መጽሐፍ ዶዶት ለምን እንደተቀበልኩ ታውቃለህ? ሁለቱም እንደማስኬድ ሊያሳይ ስለፈለግኩ ነው። ቢኖርም ስህተት እንደሆነ ባይኖርም ስህተት እንደሆነ ሁለቱንም ሎጂክ ለመታበስ ስለፈለግኩ ነው። በመጀመሪያ አይደለም ብዬ መዝጋት እችላለሁ። ብትጠቅሰው ኤግዛምፕል ነው ብትል እንኳን እንዳልሆነ ላሳይ ስለፈለግኩ ነው የተቀበልኩ። ሁለቱም ሎጂክ አስኬድ። እኔ ደግሞ ሁለቱም ሎጂክ እንደሚያስኬድ ልንገርህ። ቀጥል። እና አሁን መጽሐፍ ቅዱስ ላይ የተጻፈውን ጽሁፍ የሃይማኖት እናቶች አባቶች ብለሃል። ቀጥል። ሚስቶች የሚለውን የሃይማኖት ሚስቶች ልታደርገው ነው። እና አሁን አንተ የተረጎምክበት አተረጓጎም ከየትኛው ጥቅስ ነው ያመጣው? እኔ ከራስህ ምናልባት አረበኛ ስለሆነ እዚህ ጋር ላታውቃቸው ትችላለህ። ግብጽ ላይ ታዋቂ እናንተ መምህራኖች አሉ። ምናልባት አንተ መምህሬ ላትላችሁ ትችላለህ። ግን እነሱም በዚህ ዙሪያ ላይ የፈሰሩትን ተፍሲር ላመጣልህ እችላለሁ። ገብቶሃል? አንዳንተ የፈሰረ የለም። ክፈተው፣ አዋርደኝ፣ ክፈተው። ይህንን እንደዚህ ሚስት ብለው በገነት ውስጥ ሚስት ታገባላችሁ ብለው በመጀመሪያ ደረጃ እኛን ችግር የለውም። እኔ ንጽጽር በትንሹ ለ1 ዓመት አልገባም እንደዛ ብለው ግብጾች ከፈሰሩ እኔ እንዳልኩት ካልሆነ ለ1 ዓመት አልገባም። ክፈተው። ንግግሬን መጀመሪያ ብትሰማኝ ጥሩ ነው እንድንረዳዳ። አረብኛ ነው ስለማችሁ ሰማኝ ብለሃል። ክፈተው። ችግር የለም ከፍትልሃለሁ፣ እንዳታስብ። ክፈተው። ግብጾች እንደዛ አታልፍም። እኔ እንዳልኩት ሳይሆን በገነት ውስጥ 100 ሴቶችን ለማግባት ነው ብለው ከፈሰሩት ክፈተውና ዋርደኝ። በመጀመሪያ ደረጃ ልጨምርልህ፣ አድቫንስ ላድርግህ። እኛ በገነት የምንገባው በነፍስ ነው፣ በስጋ አይምን። ከትንሣኤ በኋላ ገነት አይደለም የምንገባው፣ መንግስት ሰማያት ነው የምንገባው። ነፍስ ከስጋ ተለይታ ደግሞ ነፍስ ከስጋ ተለይታ ዝሙት ሊኖር አይችልም። ዝሙት ነፍስያ ብቻ ዝሙት አሰራም ማለት ነው። ወገን ነፍሳችሁ ነች እንደ ዝሙት የምትሰራው ወይንም ግንኙነት የምታደርገው ነፍሳችሁ ነች እንደ። ስንሞት ስጋና ነፍሳችን ትለያለች። ስጋችሁ ወደ መቃብር ይወርዳል፣ ነፍሳችሁ ወደ ገነት ትገባለች። ከትንሣኤ በኋላ ግን ገነት ሳይሆን የምንገባው መንግስተ ሰማይ ነው። መንግስተ ሰማያት እንጂ ገነት አይደለም። ስለዚህ በገነት ዝሙት አለ ምናምን የሚሏችሁ ነፍስ ዝሙት ትሰራለች ከስጋ ተለይታ እያሏችሁ ነው። ማይሆነው መራም መብላት መጠጣት እነኚህ ራሱ ከስጋ ጋር አብረው የሚሄዱ ስለሆኑ ክፈተው። ሜይ ቢ ክፍሉ ቆይ እፎይ ርዕስ አታስቀይርና ምን አለ መሰለህ አሁን እያልኩ ያለሁት እኔ እንዳንተ የፈሰረ ተፍሲር የለም። ልገልጽልህ እችላለሁ። አሁን እያልኩ ነው እንዳንተ የተረጎመ የለም። እሺ ገልጬው አዳምጠኛ ከፍቻው አሁን እንዳንተ ካልተረጎሙ ስንት ጊዜ ነው ላይ ባልገባም ያልከው? 1 ዓመት አልገባም። ኦኬ እንዳንተ ካልተረጎሙ 1 ዓመት አትገባም። ኦኬ ቁጥሩን አንዴ ጻፉልኝ። የት ጋር ነበር? ቅድም ሲጠቅሱት ነበር። ማርቆስ ስንት ነው? አውቀዋለሁ አላልኩም እንዴ? አላልኩም። እንትኑማ ሙፈሲሮቹን አቃተኛል ያልኩት ፈስረውት እንደዚህ እያልክ ጥቅሱን ከዝር ጻፉልኝ። ቁጥሩ ጠፍቶኝ ነው። ኮሜንታሪ ነው ያነበበው። ለዛ ይሁን ኮሜንታሪ የሙስሊሞችን ኮሜንታሪ ነው ያነበብከው። እኔ እርግጠኛ ነኝ በአረብኛ የጻፉት እነሱ ናቸው። በቃ ሀሳቡን ያምጥቼው እኔ ከነሱ አነባለሁ እንዴ? ያ ሙስሊሞች እንደዛ ስለምታውቃለሁ በአረብኛ እነሱ የጻፉት ነው። አረ የራስ ማርቆስ 12:25 ነው 10 ነው። ኖ ይሄ አይደለም፣ ሌላ ነው ጥቅሱ። ይሄ አይደለም። ማርቆስ 10 ላይ ነው የማውቀው። 10:30 እንትን ትንቢተ እፎይ ምዕራፍ 16 ቁጥር 19 እስኪ አዝጋናለ። ያ ሙስሊሞች የጻፉትን ኮሜንታሪ አንብበ ነው ወንድማችን ዶዶት
ዋሃቢዎች ናቸው። አንተ ሙስሊማት አታስጠጋችሁ ወደ እኔ። ዋሃቢያዎች እሺ፣ እናንተ ዋሃቢያ የሚባል እምነት የለም። እናስስ አብደል ወሃብ ተቃዳ መሐመድ አብደል ወሃብ መሐመድ አብዱል ወሃብ ዋሃቢያ ማለት በነገራችን ላይ አላህን ተከታይ ማለት ነው። የለም አላልክም እንዴ? አንከተልም አላልክም እንዴ? የለም ብለህ ነበር። ዋሃቢያ የሚባል እምነት የለም። ግን ወሃብ ማለት ዋሃቢያ ማለት ግን አላህን ተከታይ ማለት ነው። ታስቀይሳው ማስረጃው አንዱ ቀርጋት። አብሽር ይበቃና እሱ ያምጣልን። ምን ማለት ነው? እፎይያ የሚባላሉ ደግሞ እፎይያን የሚባላሉ እፎያውያን የሚባሉ ደግሞ አሉ። ምን ማለት ነው? እውነት ነው። የጌታ ሰው ይኖራሉ ወደፊት። እሺ ጨርሳችኋል እንዴ ከልጁ ጋራ? ወይ ማስረጃ አንጣለን እንጨርስ ነው። ያው እሱ እስከሚያመጣ ድረስ ኢየሱስ ክርስቶስ ምንድን ነው ያለ? በአባቴ ገነት ብዙ ቤቶች አሉ አለ። እነዛ ቤቶች ውስጥ ምንድን ነው ያለው? እፎይ አረጋጋ። ቆይ ሰፊ መኖር ያለ ነው። ሰፊ ቤት አለን፣ አይጠበንም። ቤት ስትባል እንደዚህ ሳሎን ኪችን ያለው ቤትን አጠብቅ። ዶዶት ምንድነው እሱ? ጽፈህ ነው እንዴ የምመጣው? እንቻለሁ። እንዴት ነው የምከፍተው? ቆይ አንዴ ምን ነው የምነካው? እኔ እንደዛ አይነት ነገር እንላቀም ካሜራው ማይኩን እንደምከፍት ካሜራውን። እሺ ከዛስ ካሜራውን ከፈታው ምን ከዛስ አለ? ላዙሮ ነው ወይስ ስክሪንሾት ነው ብሎ መጀመሪያ? ኦኬ በሌላ ስልክ ነው የምከፍተው? አዎ በሌላ ስልክ ነው። አንድ ስልክ ነው ያለ። እንደዛ ከሆነ ስክሪንሾት አድርጌ ወደዚህኛው ስልክ ይላክ። ሁለት ነው ያለኝ። መጀመሪያ ላክሽ። ምን ላይ ያገኘው? ስክሪንሾት ካለ እዛው ይቻላል እኮ እዛው ይቻላል። ስክሪንሾት እዚሁ ላይ መለጠፍ እንደው ላይ ከዛ አንተን ጠይቅልኝ። ያን ለሽለከምስ ሻይን ለሚለው ተው የፈጣሪና የኛ እጅ እንኳን የላምና የእግር ይለያያል ምናምን ብሎ አለኝ። ስለዚህ እኛ ፍጥሮች ለይሰ ከምስ ሻይን ማለት እንችላለን ወይ ብለህ ጠይቅልኝማ። ራሳችን አብሶሉትሊ ኢቭን አላህ ከራሱ ጋር አካል ጋር ይመሳሰላል። አላህ ከእግሩ ጋር ይመሳሰላል እጁ። አላህ እጁ ከባቱ ጋር ይመሳሰላል ወይንስ ባቱና እጁ ይለያያሉ? ያኔ ጠይቀው እስኪ። እንግዲህ እንደዛ ብሏል ደግሞ ተብሏል በግድ እንትን ማለት የሆነ ሰዓት ላይ የሚገርም ተፈጠረ መሰለህ። እዚህ የሆነ እስር ቤት ሁለት ልጆች ተጣልተው እንትን አሉና አንዱ የሀብታም ልጅ ነው፣ አንዱ የድሃ ልጅ ነው። ከዛ ያ የድሃው ልጅ ተቀረ፣ ሀብታሙ ወጣ። ለምን የወጣ ምናምን ስላቸው እጁ ረጅም ነው አሉኝ። ከዛ እጁ አየሁት እኔ ጋር እኩል ነው፣ ምናልባት ሌላ እጅ ኖሮ ሆናል ግን ያልተረዳኝም ምን ነገር። ከዛ በቃ እጁ ረጅም ተብሏል አለኝ። እሺ ዝም አልኩ በቃ። ነገር ያው እንደዛች ነው አድርጓት ያለው። ኦኬ ይኸው ከፍቼዋለሁ። የለም አይታይም። ስክሪንሾቱን ላጥፈው። ሴቭ ሜቢ ሴቭ አላለም። ኦኬ ሴቭ። እሺ ኦኬ ኦልራይት። ዝቅ አድርገው። ከምን ላይ አገኘው? ኦኬ ላሳየህ እንትን ነው አፕሊኬሽኑ። ኦኬ ከምን ላይ አገኘው? ይሄ ስክሪንሾት ነው። ምንድን ነው አፑ? ተመለስ ሜቢ እንትኑን ለማየት ይታያል። ተፍሲር እንጂል የሚል መሀል ላይ። ኦኬ እሺ ክፈተው። እሺ እንደዛ እንዳለ ስክሪንሾት ነኝ። በዚህኛው ስልኬ የለም ወይ? ላውረድ ትንሽ ጠብቀኝ።
ታወርደው አንብበው። እሺ ኦኬ ምን ይላል? ጃአት ኢጃበቱል መሲህ አለ የመሲህ መልስ መጣ የኢየሱስ ማለት ነው። ለመልሳ ለአንብበው ሙወضሐተን ወሙአከደተን እያብራራና እያጠናከረ ሊሰላሂላሂ የአላህን ማሳመር ሳኒዐል ኸይራት መልካም ነገራቶችን ያሰራሩን ማሳመር አላህን የሚለው ያው እግዚአብሔርን ማለት ነው። ፈሀል ዩምኪኑ ይመቻልን አየኩን አላህ ሊሆን መድዩነ ሊኢንሳን ለሰው ልጅ እዳ ያለበት ሊሆን ይመቻልን? ፈኩሉ መን ተረከ የተወሁላ ሸይአን የሆነን ነገር ሚን አጅሊላሂ ለአላህ ብሎ ወልኺድመቲ እንዲሁም ለሱ ክድሚያ ብሎ የተወ ለሁ ለሱ ሚአቱ ዲዕፊን 100 እጥፍ አለው። ልቀጥል ቀጥል። ወተዕቢሩ ገለጸው ሁና እዚህ ቦታ ላይ መጃዚ ነው አለ። ምንድነው መጃዚ ነው አለ። ምን ማለት ነው? መጃዚ ማለት አእምሯዊ ማለት ነው። ቀጥል። እሺ ቀጥል። ኪናየትን እየጠቆመ ነው። አንፈይዚ አጣኢላሂ አላህ ስለመስጠቱ ሊመን ተረከ የተወን ወተቢዐሁ እሱን የተከተለውን መስጠቱን እያመላከተን የገለጸው ፈዩዕጢህ ሁና እዚህ ይሰጠዋል ኢኽወተን ወንድሞችን ወአውላደን ልጆችን ሩሕይነ ሩሐዊ የሆኑ ወንዶችንና ምን ማለት ነው? መንፈሳዊ የሆኑ ልጆችንና ወንድሞችን። ስለ ወንድም ነው እያወራ ያለው። አዳምጠኝ ቆይ። ስለ ወንድምና ስለ ልጆች ነው እያወራ ያለው። የምን ልጆች? ስለ ወንድምና ስለ ልጆች ነው እያወራ ያለው። እኔ እናንተ ስለ ሚስትና ስለ እናቶች ነው። አንተ የምታውቀው መንፈሳዊ ቆይ አሁን አዳምጥ። ስለምን ልጆች? መንፈሳዊ ልጆች መንፈሳዊ ቤተሰቦች ይሰጠዋል። ቅድምም ብያለሁ እኔ ወደ ክርስትና ስገባ እናት አባት የሚሆኑ ክርስቲያኖች ማህበር ውስጥ ነው መገባው። መንፈሳዊ ቤተሰብነትን እንጂ ስጋዊ አይደለም። መጃዚ ነው፣ ምሳሌያዊ ነው። አይደስ ምንድነው? ስላዳመጥ እኔ ያልኩህን ደገምካት ማለት ነው። መንፈሳዊ ማለት ማደም እኔ መንፈሳዊ አባት አለኝ፣ ብዙ መንፈሳዊ እህቶች አሉኝ። እንደ መንፈሳዊ እናቶች የሚሆኑኛሉ፣ እንደ መንፈሳዊ ሚስት እንደምትሆነኝ የሚሆኑኝ ክርስቲያኖች ይሰጡኛል ማለት ነው። መጃዚ ነው። ታንኪዩ ጨርሳ አላቆይ እንጂ እንዴ የሚባል ውይይት አለ እንዴ? አሁን እኛ ስናወራ የነበረው ስለ ሚስት ነው አይደለም እንዴ? አሁን እዚህ ቦታ ላይ ስለ ልጅና ስለ ወንድሞች ነው እያወራ ያለው። ስለዚህ በአንተ አይነት መልኩ እኔ ጥያቄ የነበረው ምንድን ነው፣ አንተ ሚስቶችና እናቶች ሲል መንፈሳዊ የሆኑ ሚስቶችና እናቶች ዱንያ ላይ ይሰጡታል ማለት ነው ብለሃል። ለዚህ ደግሞ ማስረጃ አንጣ ብዬ ስለ እኔ ጋር ያሉ መጽሐፍ እኔ ጋር ዶዶት ራስ እንድታነበው አድርጌህ እኮ በዚህ ምን ይሰጡታል አልከን? መንፈሳዊ ልጆች፣ መንፈሳዊ ሚስቶች፣ መንፈሳዊ እንትኖች መጃዚ ነው እንጂ ሐቂቂ አይደለም። ነው ሐቅ ነው ይላል ነው መጃዚ ነው። ሚስቶችና እናቶች አልተጠቀሰም እኮ ገና። ወይ መጃዚ ነው የሚለው ወይስ ሐቂቃ ነው የሚለው? ሐቂቃ ነው የሚለው ወይስ? እኛ ስለ ልጆች መንፈሳዊና ስለ ወንድሞች መንፈሳዊ ነገር አላወራንም አልኩ ከመጀመሪያው። ሐቂቂ ነው የሚለው ወይስ መጃዚ ነው የሚለው? ለማምጣት አትሞክር እንጂ እኔ እኮ ፖለቲካ የምቀበል ሰው አይደለም። ሌሎቹ እኔስ አጎቴ ፍረድ። ሐቂቃ ነው የሚለው ወይንስ መጃዚ ነው የሚለው? አጎቴ ራሱ አነበበው። አሁን እኔ ላስረዳችሁ መሀል ላይ ሆኜ አይመለከተኝም፣ ግን ሁለታችሁ እንድትግባቡ ማለት ነው። አንተ እንዳልከው አሁን በሩህ ወይ ደግሞ መንግስተ ሰማያት መንገባው እንጂ ስጋ እንትን አለፍ ስለምትለው ያንተ ያልከውን ራሱ መስረጃው ገልጦታል። እሱ ደግሞ አሁን ያለው ስለ ሚስት አሁን ልክ በእኛ የኛ ስጋ ምናምን ይዘን ስለምንሄድ ሌላ ስጋ ስለሚሰጥና ዘኛ ኖርማል ነው። ሚስት ምናምን የሚለው ወይ ደግሞ ይሄ እንትን ለሚለው ይቀጥለው ካለ ያምጣው ጨርሰውና ከዛ በኋላ
ሚለን ሰማው ችግር የለውም። ያው አንብበው ቀጥልና ምንም ይደግፍ አይኖርም። ጨርሶታል። ጨርሷል። ሐቂቃ አይደለም ካለ እኮ አጎቴ መጃዚ ነው ካለ ፔሬድ አይደለ? መጃዚና ሐቂቃ ልዩነቱ ምንድነው አጎቴ? ቆይ መጃዚና ሐቂቃ ልዩነት አለ የለውም አጎቴ? አለው እንጂ ሐቂቃ ከሆነ በቃ ሐቅ እውነት ነው። ያ መጃዚ ምን ማለት ነው? በቃ ሚስት ይሰጠዋል። ሐቅ ነው በቃ ሚስት ማለት ነው። መጃዚ ማለት ደግሞ ምሳሌያዊ ማለት ነው። ሜታፎሪክ ማለት ነው። ጋይድ አንብቦ ምንም ለውጥ ስለማታመጣ ራሴ ጠቀስከው ጥቅስ እንደ ድል ስጠን እንጂ እናውራበት። እንዲማ ጥሩ አይሆንም። እና እኔ አሁን መጃዚና ሐቂቂ ልዩነት የለውም እያልኩ አይደለም። ምናልባት መጃዚና ሐቂቂ ልዩነቱ ምንድነው ካልከኝ አሁን እስክተኛ ድረስ ላብራራልህ እችላለሁ እሺ ጊዜ ካለ። ያመጣው መረጃ ግን ሐቂቃ ነው ወይንስ መጃዚ ነው? እና ግን ቆይ እንጂ ላውራና ታውራለህ፣ ችግር የለም ሰፊ ሰዓት አለን። ቀጥልሽ። እና እኔ አሁን ምንድነው ያልኩ መጀመሪያ የናንተ ተፍሲሮች ላይ መጽሐፎች ላይ አንተ በተረጎምከው አይነት መልኩ የለም አልኩ። ያ ከለለ አልከኝ መጽሐፉ ላይ ያ ከለለ ወይንም ሚስቶችና እናቶች መንፈሳዊ የሆኑ ነው በሚለው ንግግር ያ ከለለ እኔ ከላይ ወጣለሁ። ለስንት ዓመት ነው ያልከኝ? ወጣለሁ አልከኝ። አሁንም ቢሆን ገልጬ ያሳየው ስለ ልጆችና ስለ ወንድሞች እንጂ የሚያወራው ስለ ሚስቶችና ስለ እናቶች አያወራም። አሁንም ልቀጥልልህ እችላለሁ። ያ ስለሆነ ከላይ ውጣ ማለት ነው። ምን ትሰራለህ ወንድሜ? ቀደም ነግሬ ነበረ። አንድ ሰው ከእስልምና ሲመጣ ምን ብዬ አስረዳሁህ? ከእስልምና ቢመጣ ለምሳሌ ከእናቱ ጋር ይጣላል፣ ከአባቱ ጋር ይጣላል። ለምን ወጣ ብለው ቻሌንጅ ያደርሱበታል። በስሜ ተጠላችሁ ትሆናላችሁ ስለሚል ክፍሉ ከቁጥር 37 አካባቢ ጀምረ መሰለኝ ስታነበው ሰው እናቱን አባቱን ኤቭሪቲንግ ጥሎ ቢመጣ ክርስቶስ መስቀሉን ብቻ ተሸክሞ ብዙ መከራ እንደሚደርስበት የሚያሳይ ነው። ነገር ግን ወደ ክርስትናዊ ህብረት ስገባ ምን አልኩ? እንደ እናት የሚሆኑ እንደ ሚስት የሚሆኑ እንደ እህት እንደ ወንድም የሚሆኑ ክርስትና ስገባ አንድ አካል አንድ ብልት ትሆናለህ። ኤፌሶን ምዕራፍ 5 ላይ እንደሚናገረው ክርስቶስን ስንለብስ እኛ ብልቶች እንሆናለን ማለት ነው። እርስ በርሳችን ቤተሰባዊ እንሆናለን። ስለዚህ እናት አባት ይባሉልሃል ክርስቲያኖቹ፣ እንደ ሚስት ያገለግሉሃል እህቶች። ስለዚህ ያንን መሰረት ያደረገ እንጂ መንፈሳዊ ቤተሰብነትን መንፈሳዊ እንትንን የሚጠቁም እንጂ ምን አልኩህ? ሀቅ የሆነ በቃ 100 አባት ይኖርሃል፣ 100 እናት ትወልድሃለች። በሀቅም 100 እናት ትኖራለች ሳይሆን እንደ 100 እጥፍ ሙሉነትን ለማሳየት ቶኑን ከፍ ለማድረግ እዛ ትተሃቸው የመጣኸው እናትና አባት አሉ በሃይማኖት ምክንያት እዚህ እናትና አባት አይኖሩኝም እንዳትል፣ እዚህ ያሉት ግን 100 እጥፍ ለአንተ የሚሰሩልህ የሚያገለግሉ ይኖራሉ። እንደዛ ነው ማለት ነው እንጂ ሀቅ የሆነ 100 እናት ትወልድሃለች፣ አንተን 100 አባት ይወልድሃል፣ 100 ሚስት ታገባለህ፣ 100 ልጅ ይኖርሃል ማለት አይደለም። ገነት ከሆነ ደግሞ ምንገባው በነፍስ ነው። ስጋችን በምድር ነው፣ ነፍሳችን መገነት ትገባለች። ከትንሣኤ በኋላ ግን መንግስት ሰማያትን ነው የምንወርሰው። ሰው ቅድም በምሳሌም ሰጥቻለሁኝ። አንድ ሰው በፊት ከሚሰራው አሁን 100 እጥፍ እየሰራው ነው፣ 100 እጥፍ የተሻልኩ ነኝ ቢል ያንን በ100 አባስቶት በፊት አንድ ድንጋይ የሚሸከም ከሆነ በቀን ዛሬ 100 ድንጋይ ይሸከማል ማለት አይደለም። አሁን ጥሩ ፖዚሽን ላይ ደርሻለሁ ማለት ነው። ከበፊቱ የተሻልኩ ቦታ ነኝ ማለት ነው። እና እንደዛ ነው። ክርስቲያንም ወጥቷል፣ ሰዓቱም ቆሶታል። ይበቃችኋል። ያ አርጅታል ብሎ ነው በቃ አንተ እንደፈታኸው ማንም የፈታ የለም የሚለኝ። አሁን ከቤቴ ወረድ በል ቶሎ። ደህና ደሩ። ያሳየንና እንወርዳለን። እሺ አሳየን፣ ክፈተው። ምን አንድምታ? ኦኬ አሳየው። አንተ እንዳልከው ካለ እሺ አሳየን። እሺ አሳየው። ቃል መክፈት ትችላለህ። አላመንከኝም እንዴ? አሁንም ለካ ነው በእኔ ጥቅስ መሰረት ማለት ነው። አይ
በለው አይታይም አይታይም። የለም ካሜራም አልተከፈተም። ጀመር ዝጋና እንደገና ክፈተው። የአንተ ኔትወርክ ደግሞ በጣም ዝገትም ወራይለ ካሜራ ላክልስ መከላል በጣም አግባሽ እስኪ ለፋይ የለም ማን ስሙ? ይሄ ዶት ነው ስሙ። መላክ ለዶት የሚለው ስማኝ ወንድሜ። እሺ እኔ ያው ሙስሊም ነኝ። ልክ እንደዚህ መጽሐፍ ቅዱስ ላይ የሆነ ነገር እጄ ባንገቱን ንቅ አድርጌ መያዝ ስለምፈልግ እፎይ ማጥፋት ስለምፈልግ አሁን ያልከው ርዕስ በደንብ አድርገህ ለእኔ አስረዳኝና መጀመሪያ እንዳግዝህ አብሬ እንዲይዘው ማለት ነው። እስኪ ማለት የፈለከው ነገር አሁን እኔ ከሁለታችሁ እየሰማሁ ራሱ የሆነ የተምታታ ነገር አለ። አስረዳኝና ከዛ አብሬ እንዲይዘው ማለት ነው። ትፈቅዳለህ ወይ? ኧረ ችግር የለውም። እኔ ቶፒኩም እንኳን አይገናኙም። ለዛ ነው በሁለቱም እኔ ልስማማለሁ ብዬ ቅድም በሁለቱም አፍርሼበት ነበር እኮ። በሁለቱም ቤት ካላህ ከተነሳው ቶፒክ ጋር ምንም አብሮ ስለማየት ነው። ኦኬ እንደዛ ከሆነ ቆይ አንዴ ላስረዳው ሐሳቤ። እሺ ቀጥል። ኦኬ እና ተወጣህ እንዴት ነው የምታስረዳው? ማይ ላይፍ እና እግዚአብሔር ፍቅር ነው የምትሉት አላችሁ። በዚህ ቶፒክ ላይ ገብቷችኋል? አይሰማም እንዴ? ሶታ አይሰማም። አሁን ዝም ብለህ አማርኛው ነገር ዝም ብለህ እኔ ማስረጃ አብራልኝ ነው ማለት ነው። ዝም ብለህ አማርኛው አስረዳኝና እኔ በአማርኛ እንድቃርጌ እንዲይዘው ለኔ አስረዳኝ ምን እንደሚል እና ምን ይላል መሰለ መጽሐፍ ቅዱሳቸው ላይ በዚህ ዓለም መልክ ብቻ ሐሳቡን ነው የምነግርህ። አማርኛውን አሁን ፊት ለፊቴ ስለሌለ ማንበብ አልችልም። እና ማርቆስ 10:30 ላይ ገብቶ መመልከት ይቻላል። እና ሚስቶች ማነው መልካምን ስራ የሰራ በዘላለማዊ ኑሮ ነገ ማለት ነው 100 እጥፍ ሚስቶችን፣ እናቶችን እና እርሻዎችን 100 እጥፍ ያገኛል ይላል። ገብቷል አይደለም? ዛሬ ላይ አንድ ሚስት ካለው እፎይ መልካምን ስራ ከሰራ ነገ 100 እጥፍ ሚስትና እርሻዎች ይሰጡታል። እርሻዎች ማለት ያው ሚስቶች ማለት ነው አይደለም? በቁርአን ልፈስረው እንዴ? ሚስቶቻችሁን እናንተ እርሻ ናቸው እና እርሻችሁን በፈለጋችሁበት ሁኔታ 223 አካባቢ ባለው መጽሐፍ ቅዱስ ራሱ ይፈስረዋል። ይሄን እርግጠኛ ሴቶችን ራሱ እንዴት እንደሆነ ንገር። አይ አሁን እሺ አጎቴ ገብተዋል። ማን ላይ የገባህ አንተ? ቆይ እንትን ላይ ያለ እኔ ግን እፎይ እርሻዎቻችሁ የሚለው ሚስቶቻችሁን እንደሆነ በማስረጃ ላሳይ ይችላልው። እና እነማን ናቸው እርሻዎች? ማን ናቸው? አጎቴን አስረዳው በቃ። ቆይ አይደለም አሁን እርሻዎች ሚስቶች ካልሆኑ እርሻ የማሳ እርሻ ከሆነ ማለት ነው እና እሱ መንፈሳዊ እንትን ሊሆን ነው ማለት ነው። መንፈሳዊ እርሻ ሊሆን ነው ለአንተ ለኔ አስረዳው ተቀብለዋል እኮ ለአንተማ አሁን ምን አልኩ መሰለህ? እና ዛሬ መልካምን ስራ የሰራ ዛሬ ካለችው አንድ ሚስት 100 እጥፍ ነገ ይሰጠዋል እያለ ነው። ገብቷል መጽሐፍ ቅዱሱ? ጥሩ ስራ ከሰራ አሁን የቅድም ያልከ መሰለህ ለምሳሌ እዚህ ላይ ለጥሩ ነገር ብለው በእነሱ አንተ እንደተረዳሁት ማለት ነው እናቱ መጥፎ ነገር አዛው ለክርስትና ሃይማኖት ብሎ እናቱን ከተዋታይ በገነት 100 ገነትን ማነው ብዙ እናቶች ያገኛል ከሆነ ይሄ ለጥሩነት ስለቶ ይልረዳው። ሚስት ደግሞ ሚስቱን ከተዋት ለሃይማኖት ብሎ ወይም ለዚህ ብሎ በዚህ በምድር ላይ ከተዋታይ 100 ሚስት ያገኛል ነው የምትለኛለህ የሚለው? አዎ እኔ ሳልሆን የምልህ መጽሐፍ ቅዱሱ ጥቅሱ ያንን ነው የሚያስረዳው። ኦኬ በቃ ስለዚህ አሁን ሚስት እዚህ ያለው ሁሉ ለሃይማኖት ላይ ይፈታታል ምንም ሳታረገው ከዛም በኋላ 100 ያገኛሉ። አዎ እንደ መጽሐፍ ቅዱሱ ትምህርት እኔ እኮ ግራ ገብቶኝ ነው ጥያቄ ጠይቄያለሁት ወንድሜ። ማለቴ መጽሐፍ ቅዱሳቸው እንዲህ ይላል እያልኩ እያቀረብኩለት ነው። ገብተዋል? ያንን ግን ለመመለስ ያው ባቂ ማስረጃ ሰጡኝም ያው አዎ ስለዚህ ምን አለ መሰለህ አሁን ቁርአን ለኛ ራሱ
አንዳንድ ቃላቶች አያቱ ሙሸቢሃና ሙሐካማ ይባላል አይደለ? ይሄ ደግሞ የምታውቀው መልሱ ከባለቤት ነው። አሁን ቁርአን ላይ አማርኛ አንብቦ አንዱ እንደዚህ ነው እንደዚህ ነው ቢል ይፈጠረጠራል እንጂ ምንም ያመጣው ነገር የለውም። የምታውቀው ዓሊሞች ምን አሉት ወይም ደግሞ ሐዲስ እሱ የሚደግፍ ምን ተባለ ብለህ ወደ ቤት ጠይቀዋለህ። ስለዚህ ይሄ ደግሞ ያንተ ጥያቄ ከሆነ አሁን ስለዚህ ርዕስ ምን እንደሆነ እንደዚህ ይላል ብለህ ራስህ ሚስት 100 ሚስት ይዘህ ጥቡታ ሴክስ አደረጋለህ። ሙስሊም ነህ አንተ? በመጀመሪያ ሙስሊም ነህ አጎቴ? አዎ አልሐምዱሊላህ ሙስሊም ነኝ። አንድ ጥያቄ ልጠይቅህ። ሳንጨርስ አሁን መሀል ላይ ነው ወይስ ልጨርስልህ? ኖ አትጨርስ። አይ ለማረጋገጥ ነው መሆኔን ለወቅ መጀመሪያ ገብተዋል። አንዳንዶች እንዲህ በእስልምና ስም መተው የሚያምታቱ ስላሉ ከዛን እኔ ምላሽ እሰጥሃለሁ ላቀረብከው። ላ ሐውለ ወላ ቁወተ ኢላ ቢላህ። እስልምና ይሄን አላስተማረኝ። ማስታረቅ ነው እንዲያውም ምን ያስተማረኝ እስልምና። ኖ አንተ እኮ እንደዛ ነው እያልኩ አይደለም። አንዳንዶች ስላሉ አንተም ትረዳለህ። ሶሻል ሚዲያ ላይ ታውቃለህ እንግዲህ ሙስሊም ነን እያሉ እስልምናን የሚያሰድቡ ብዙ ናቸው። ገብተዋል? እሺ ጠይቅሽ። መርሐባ። እሺ አንድ ሰው ሰላት እየሰገደ ኢማሙን ተከትሎ ሰላት እየሰገደ ገብቷል። ኢማሙ ካሰላመተ በኋላ ያመለጠውን ሰላት ሊያወጣ አንድ ረካ በቆመበት አንድ ረካ ምሳሌ አመልጦታል። ያንን ሊያወጣ በቆመበት ሰዓት ላይ ሌላ ሰው እሱን ተከትሎ ቢሰግድ ይቻላል አይቻልም? ሌላ ሰው አዲስ መጥቶ ጀማዓ ሊከተል ነው ከሱ ይቻላል። አዎ ለዛውም 27 አጅርም ያገኘዋል። ማስረጃ ምንድን ነው? ማስረጃ ጀማዓ መስገድ ብቻ ከመስገድ ጥፋ 27 አለው ስለሚል ከዛ አንዱን ግን እርግጠኛ ይሁን አረሽንቁ ተወና ኢማም ተከትሎ ሳይከተል ብቻው ራሱ ቢከተለው አንድ ይሄ ራሱ እኮ አጅር አለው በጀማዓ ሰግደት ብሎ። አይ መርሐባ። እሺ ይመስለኛል ድባብ አለ፣ እስልምና ድባብ አለው። እንግዲህ አይታወቅም። በዚህ ሙሉ እንደፉ ያጠኑ የሚመጡ ስላሉ እስልምና እና ምንድነው ሙስሊም ብሎ አይቀበልህም እኮ እሱ። አጎቴ እሱ ሙስሊም ነው ብለህ ነው የምትቀበለው? እጅ ግርባት ያለው አሁን እንደዚህ ባት ያለው የሚል ከሆነ ወይ ደግሞ አላህ እንደዚህ እጅ አለው ለምን ከሆነ ይሄ ሙስሊም አይደለም፣ ሙሸቢህ ይባላል። ኧረ እባክህ ሙሸቢህ ይባላል? ሙስሊም ነህ አንተ? ወይ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች ሙሸቢህ ናቸው አይደሉም? ኦኬ አንተ ግን ሙሸቢህ ነህ። ነብያችን አሉ እንደዛ አላህ እጅ አለው እግር አለው ይወርዳል ይሰቀላል ሊፍት እንትን ይላል ምናምን። ግን በቀደምቶች አረዳዳ አይደል እንዴ? በቀደምቶች አረዳዳ ነብያችን ሰለላሁ ዐለይሂ ወሰለም ተከተለው አረዳድማ እኔ በአሁኑ አእምሮን የምረዳው ግን በቀደምቶች ያሉትን ከሆነ የምትለይ ልስማማ እንጂ እነሱ የተረዱትና እኛ የምንረዳው ምን አውቀው ነው? አንተ ነበርክ በሰዓቱ ቁርአንና ሐዲስን አንተ በራስ አእምሮን የምትከተለው በሰለፎች በቀደምቶች አረዳዳ ነው የምትከተለው? አይደለም እሱ ያልከኝ ቆይ እንዳታጣላኝ። እኔ ያልኩ አሁን በሰዓቱ ሰለፎች ኸለፎች ዓሊም ነበሩ፣ ተርጉመውታል፣ ተረድተውታል። እንዴት ተረዱት የሚለው እነሱን የተነገረኝ እንቀበላለሁ እንጂ አእምሯቸው ውስጥ ምን ሲስሉ ነበር የሚለው ነገር እኔ በሰዓቱ አልነበርኩም። በምን አውቀዋለሁ እኔ? ኦኬ ሻንድ ጥያቄ ጠይቅ። በቃ ችግር የለም። እፎይ ባነሳልህ ጉዳይ ማለት አሁን ምሳሌ አላህ እጅ አለው የለውም? አላህ አንተ እጅ ፍጡር መገለጫ ነው ሐቢቢ ምን ነካ? طيبሽ በቃሽ ገብቶኛል። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ ይላል፣ በእጆቼ ለፈጠርኩት ይላል። በነሑ መግባት እንችላለን በቋንቋ ከፈለክ። የደየ ማለትም ማለት ነው። አዎ በእጆቼ እና እጅ አለኝ ማለት ነው ትርጉሙ ላንተ? እሺ እንደዛ ከሆነ እኔ ነገርኩ ባለፈው እስር ቤት ገብቼ እኔ እሑድ ቅዳሜ መፈተሽ ገብቶሃል። ሰሃቦችም እጅ ብለው በዚሁ ቋንቋ ነው አሳልፈው ሄዱት። የተለየ ሐሳብ እኮ እጅ ማለት ቆይ አሁን አንተ በቀጥታ እንሂድ ተዛዋሪ ነገር አያስፈልግም ከሆነ የምትለይ ወደዛ እንሂድ። አይ ያስፈልጋል ካልክ ደግሞ የሚያስፈልግበት ቦታና የሚያስፈልግበት ቦታ እንዴት እንለየው ብለን እናወራለን። ኖ አሁን ወደ ሌላ ቦታ ትሄድ አጎቴ። ሊማ ኸለቅቱ ቢየደይ የማለት ትርጉሙን ንገረኝ። አዎ በእጆች ማለት ነው፣ ግን እጅ አለው ማለት አይደለም። ይሄ አላህ እጅ ማለት የፈለገበት ምንድነው? እሱ እጅኛ አሁን እኛ ሁለት እጅ አለን ወይ ደግሞ አንድ እጅ ያላችሁ ፍጥረት ሊሆን ይችላል። እጅ የላችሁ ፍጥረት ይሄ እጅ ሳይሆን አላህ መግለጽ የፈለገበትን የራሱ ነገር ነው እንጂ እጁን አይደለም። ሊማ ኸለቅቱ ቢየደይ ማለት በእጆቼ ነው ማለት ትላለህ። አላህ መግለጽ የፈለገው እጆቹን አይደለም ትላለህ። እሺ አላህ መግለጽ የፈለገው ሌላ መሆኑን በምን አወቅ? በጣም ጥሩ። ምክንያቱም አንደኛ ቁርአን ላይ አልቀኒዩል ዓለም ብሎ አለ አላህ ከፍጥራን ምንም ነገር አልፈልግም ብሎ አለ። አንተ አሁን ከእጅ ፈላጊ አድርገዋል። አንዴ ሁለተኛ ለይሰ ከሚስል ሸይአና ምን ቀጠለበት? አላህ ሱብሓነሁ ወተዓላ ሰሚዑል በሲር ቀጥሎበታል። ቁርአን አታበላሽ። መጀመሪያ
አልገኒዩል ዓሊም የሚባል ቁርአን የለም። ቁርአን ላይ ገኒዩን ዐኒል ዓለሚን ልትል ፈልገህ ከሆነ አስተካክል ቁርአን። እሺ ችግር የለውም። እሺ ችግር የለም። አላህ ወፍቆን ቁርአን አፍዘናል። አብሽር እና ምን ልልህ ፈልጌ ነው አልገኒዩል ዓሊም የሚባል ቁርአን ቃል የለም። ምንም ልታሳይ የምችል የለም። ምናልባት እናንተ የጻፋችሁት ካለ አላውቅም። እና ሳሳጥርልህ ምን አለ መሰለህ አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ ነው ማለት አላህ ሱብሓነሁ ወተዓላ ያጸደቀውን ስለ እጁ አታጽድቅ ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን አታጽድቅ ማለት አይደለም። ምንም አይገናኝም። አላህ ሱብሓነሁ ወተዓላ እጅ አለኝ ሲል በዛው በተከበረው ቁርአኑ ላይ ለይሰ ከሚስሊሂ ሸይ እጅ አለኝ ሲል የኔን እጅ የፍጡራኖች እጅ አድርጋችሁ አታመሳስሉ ብሏል። ታዲያ ምንድነው አንተ እጅ አለው ብለህ አጽድቀህ ከፍጡራን ሳታመሳስል መሄድ አትችልም? ስለዚህ አላህ ሁለት ቀኝ እጆች አሉት የሚለው ተቀባይ ነው ማለት ነው። ሁለት ቀኝ እጆች አሉት። ቆይ ማለት አትግባ። እሱ ጋር መቀጠል እንችላለን። እሱ ይጠይቃል። ችግር የለውም። እሺ አረ አሁን አይዮ ከዓለም አላህ የጸዳው ነው ካለ ለምንድነው አንተ እጅ አለው ጭራሽ ከሰማይ ይወርዳል ያልከኝ? ሰማይ ዓለም አይደለም? ምን ነው አርሽ ዓለም አይደለም? ስለ አርሽዳ ስለ ሰማይ አታውራ። ያ ሌላ ርዕስ ነው። መግባት እንችላለን። እሱን ቀጥለን እጅ ጋር ከተስማማን በኋላ ገብቶሃል። አሁን ግን እጅ ላይ አልኩ አላህ ሱብሓነሁ ወተዓላ ቁርአን ላይ አላህ ቆይ መልስልኝ ይችን ጥያቄ አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ብሎ ቁርአን ላይ ተናግሯል። ይሄ ብቻ ብለ ብዙ አያዎች አሉ እጅ እንዳለው የሚያመላክት ማለት ነው። እና ስለመኖር አለው የሚል አይደለም ማለት ነው። ወይንጂ ልጠይቅህ እንጂ መልስልኝ። እና አላህ እጅ አለኝ ሲል እዚህ ቁርአን ላይ እጅ አለኝ ሲል አላህ ሱብሓነሁ ወተዓላ ከእጅ ውጭ ሌላ ቋንቋ አስቦበት እንደሆነ እንግዲህ ቁርአን ላይ የሚገርመው እና አንዘል አላህ ሱብሓነሁ ወተዓላ ቁርአንን ግልጽ በሆነ በአረበኛ ቋንቋ ወረድነው ይላል። ገብቶሃል አይደለም? እና አሁን ይሄ ሰውዬ እያለ ያለው ደግሞ የደየ ማለት ሌላ ነው የታሰበበት እያለ ሌላ ከታሰበበት ያን ሌላ የታሰበበትን አካል ማን ነው ያለህ? ሌላ ነው የታሰበው ብሎ የነገረህ ማን ነው? ከሰለፎች ጥቀስልኝ። ምሳሌ አሁን ኒዕማ ጸጋ የምትል ከሆነ እንደ አህባሾች ጸጋ ብለው ይፈስሩታል። ቢየደያ ቢኒዕመቲ ቢቁወቲ ይሉታል፣ በኃይል ይሉታል። ማን ነው የቀደማችሁ? እኛ ቁርአንን የምንረዳው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ቁጭ ብለው ከነቢያችን ስር በተማሩት በሰሃቦች አረዳድ ነው እንጂ በአንተ በደካማ አእምሮህ አይደለም። ችግር የለውም። መርሐባ። ስለዚህ አደም ያ ከሆነ ሰራ እየሰማኝ ችግር የለውም። ይጅሃለው እንግዲህ አላህ በእጅን ሰራው ካለ የሰው ልጅ አላህ በእጁን የሰራው አደም ከጭቃ ምናምን ሲወካ ሌላ ጥያቄ ጠይቀኛል። የጠየቅኩ ሌላ ጥያቄ ጠይቀኛል። ችግር የለም መልስልሃለሁ። እሱን ግን አሁን መልስ ጥያቄ መልስልኝ በቃ እኔ ስለማላቅ ነው እንግዲህ ያኔ ለማወቅ ፈልጌ ነው ካንተ ያንተን ተቀበይ እኔ ቢባል ካላውኩም ትለኛለህ። እንቀጥላለሁ ወደ ሌላው መልስልኝ። አንተ መሀል ላይ ገብተህ አይደል ጠየቀኝ ቅድም እንትን እያወራ ያለው። ስለዚህ አንተ አላህ በእጁን ሁሉ ፈጠረ ካልከኝ አደምን ከጭቃ ከውሃ አውክቶ የሰራው አላህ በእጁ ነው ወይ አይደለም ወይ ነው ልጅ መልሷ ነው። ግልጽ እኮ ነው። እሱንም መልስልሃለሁ። አሁን ወደዛ ርዕስ እንዳታስቀይረኝ ነው እዚህ ጋር እያስከያለሁ። ገብቶሃል? አዎ ነው መልስልሃለሁ። እንመጥበታለን። እሺ እና ስለዚህ አላህ ሱብሓነሁ ወተዓላ ተው እንጂ ሸዋ አጎቶቼ አታቀላቅሉ። እና ሊማ ኸለቅቱ ቢየደየ ሲል አላህ ከእጅ ውጭ ሌላ ነገር ካሰበበት አልኩ ከእጅ ውጭ ሌላ ነገር ካሰበበት ሌላ ነገር አስበዋል ብለው ከሰሃቦች የቀደመህ አለ? ከዚህ ቋንቋ እጅ ከሚለው ውጭ የተጠቀመ ከሰሃቦች አለ? አንተ እጅ ማለት የተፈለገበት ይሄ የኛ እጅ አይደለም። ምክንያቱም አላህ በእጅ አይገለጽም እያልኩ አይደለ? አይ በእጅ ነው እንደኛ እጅ ወደ ማሆን አልኩ የአዳም ነግረኛል። ችግር የለውም። እሺ ልሂድልህ እኮ አልኩ። እኔ እኮ እንደዚህ ሐዲስ እንደዚህ ምናምን ብዙ ወደ ሌላ እያስፋን ከምንሄድ በአጭር ስለ አዳም ሲሰራ በእጁ ነው የሰራው ብለኛል። እኔ ደግሞ እንደሰማሁት ከሆነ ወይ ደግሞ እንደተዓለምኩት ከሆነ ደግሞ ሰይድና ጅብሪል አፈር ከመሬት ምናምን ሁሉ ቀላቅሎ ነው የሰራው። ለሁለት ነው ሰርተውት ወይስ የአላህ እጅም ሰርቶ ከሆነ ሰይድና ጅብሪል አብሮ ሰርቶ ከሆነ ይሄ ነገር አብራራልኝ፣ አስረዳኝ። ያንተ የሚለው ሐሳብ እንደሚጋጭ አስረዳህ እኮ ነው። ሁለቱም ጭቃውን አፍተዋል። ነገር የለም። አላህ ሱብሓነሁ ወተዓላ ቆይ ፋንዴ ልመልስለት አጭር መልስ። አላህ ሱብሓነሁ ወተዓላ በእጁ እንደፈጠረ ቁርአን ላይ የተከበረው ቁርአን ላይ እኮ ነው የተናገረው። ነው ቁርአን አልቀራህም። ምን ይላል አላህ ሱብሓነሁ ወተዓላ ቁርአን ላይ ሱረት አልአዕራፍ ላይ ቁጥር 12 ላይ ስለዚህ በደፈናው ቃለ ያ ኢብሊስ ማ መነዐከ አን ተስጁደ። አዳም ቁርአን እያነበብኩልህ ነው ማስረጃ። ሙስሊም አይደለም? ችግር የለም። አልሐምዱሊላህ። ኦኬ
ቃለ ያ ኢብሊስ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ። ምን አለው አላህ ሱብሓነሁ ወተዓላ ለኢብሊስ፣ ያ ኢብሊስ አንተ ኢብሊስ ሆይ ማ መናዐከ ምንድን ነው የከለከለ፣ አን ተስጁደ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት አካል ከማጎብደድ ምንድን ነው የከለከለ? ማንን? አደም ዓለይሂ ሰላም። በእጆቼ የፈጠርኩት እያለ እሺ መርሐባ ተቀብያለሁ። ገብቶሃል እኮ እኔም እንደፈለኩ በደንብ ገብቶሃል። ተቀብያለሁ ሐዲስ። እሺ በአንተ መንገድ እንሂድ። ሰይድና ጅብሪል መላኢካ አፈር እየቆነጠረ ጭቃ እያወካ ሲሰራው የነበረው ለምንድን ነው? አላህ በእጁ ሰርቸው ካለ የሰይድና ጅብሪል ስራ የታለ? እንግዲህ አምጣ። የሰይድና ጅብሪል አፈር እየቆነጠረ ሰርቻለሁ ያለው ማስረጃ አንጣሽ። መጀመሪያ ለማስረጃው አምጥ። እሺ ከዛስ ላመጣን ለማስረጃ ሰይድና ጅብሪል እንደዚህ ታዞ ያለችውን ማስረጃ ላመጣ ነው። ከዛም በኋላስ ሻሃዳ ይዘህ ትገባለህ? ጅብሪል ምንም አሁን አንተ ካመጣህልኝ ሰይድና ጅብሪል አለይሂ ሰላም አላህ ሱብሓነሁ ወተዓላ አደምን ሲፈጥር አብሮ አብኩቶ ሰርቷል የሚል ማስረጃ ከቁርአንና ከሐዲስ ካመጣህልኝ፣ አዎ አብሮ ትክክለኛ የሆነ ሐዲስ ወይንም ደግሞ ቁርአን ላይ ካመጣህልኝ፣ እሺ አሃ ጅብሪል ነው የሰራው አላህ አይደለም እያልከኝ ነው አይደል? ቆይ ኦኬ፣ አደምን የፈጠረው ጅብሪል ነው እያልከኝ ነው? አዞት አላህ ለሰይድና ጅብሪል አዞት። አዎ ሰይድና ጅብሪል ነው የሰራው አላህ አዞት ማለት ነው እንጂ አላህ በእጁ አውኩቶ ሰርቶት አይደለም። አንተ ግን አላህ እጅ አለው ብለኸኛል። ሰይድና ጅብሪል ጭቃ እንዳወካ ማስረጃ ልነግርህ ነው። የኔ ማስረጃ ልንገርህ አላህ እንደፈጠረ አንደኛ ቁርአኑን ጠቀስኩልህ። ከቁርአኑ ሌላ ላጣለህ አዳሪሚ። እሺ ቆይ የኔ ማስረጃ ለማለት አሁን እናንተን የሚፈርደን ማስረጃ ብቻ ነው አጎቴ። ማስረጃ ካላመጣህ መዳረቅ ነው። ማስረጃ ካመጣህ የለም። እሺ ማስረጃ ላመጣልህ ነው። ማመጣው ማስረጃው ግን አንተ የምትለው አይደለም። ካንተ ጋር አታገናኝብህ። እኔ ሰይድና ጅብሪልና አላህ በእጁ አደምን አውክቶ ሰርቷል አላልኩም። እኔ እንደዚህ አይነት ማስረጃ አይደለም ማመጣልህ። እኔ ማመጣልህ ማስረጃ ምንድነው? ሰይድና ጅብሪል መላኢካ ጭቃ እንዳወካ ሐውልት እንደሰራ ጀነት ውስጥ እንደዚህ አይነት የሐዲስ ማስረጃ ላመጣልህ ነኝ። አላህ በእጁ አብሮ ሰርቷል የሚል ግን አንተ ደግሞ ታመጣልኛለህ አውኩቶ የሚለውን ማለት ነው። አይ ካልክ ደግሞ አሁን የቀድሞ ቁርአኑ በእጅ የሰራሁትን ለምን አሰግድ ምናምን ካልከኝ፣ ምክንያቱም እጅ ማለት የኛ እጅ አይደለም ስለተረጎምኩት ይሄ ማስረጃ ለኔ ይመጣል አይችልም። ምክንያቱም አውቀዋለሁ ይሄማ ድሮስ ተቀብዬ፣ ምክንያቱም ለሰው ልጅ እጅ ስላልሆነ ማለት ነው። አላህ ግን ለሰይድና ማነው አባታችን አደም አውኩቶ ራሱን ብሎ ሰርቶታል የምትላለህ አንተ ነህ። አንተ ማስረጃ ምን ታለብህ? ሰይድና ጅብሪል አውኩቶ ታዟል ለሚለው ደግሞ ሌላ አምጣ ማስረጃ። ኦኬሽ አሁን አላህ አብኩቶ ስለሚል ነገር አላወራም። አላህ ሰርቶታል፣ እንዴት እንደሰራው አናውቅም። ገብቶሃል አይደለም? አብኩቶም ይሁን ምንም አድርጎ ብቻ አላህ ሰርቶታል እያልኩ ለዚህ ማስረጃ ላምጣልህ አልኩ። የቅድሙን አያጠቅሻለሁ። ሌላ አድርገምልህ ከፈለክ ምን ይላል አላህ ሱረቱል ሂጅር ላይ ፈኢዛ ሰወይቱ አንተ አላህ በእጆቹ ነው የሚለውን አፊርም የምታደርገው ምንድነው? እሱ ሪልም አላህ በእጁ እንደሰራ ማሳየት ስትችል ነው። አይ በእጁ ካልተነካካ አንዱ በእጆቹ ብቻ ከተባለ አይ እሱን ማምጣት አንችልም የምትል ከሆነ እጁን ታዲያ በሌላ እሱ እንዳለው በቅወቲ ብሎ ቢተረጎመው ችግር አለው። ታዲያ እሱ እንዳለው በኃይሉ ምናምን ብሎ ቢተረጎመው በእጁ ካልሆነ ሪልም በእጁ ካልሰራው አንደኛ ቁርአን ላይ በእጄ ብሎ ተናግሯል። ሁለተኛ በእጄ ከሚለው ወደ ኃይሌ ለመሄድ ማስረጃ ያስፈልጋል። ከሰሃቦች ከቀደምቶች ነቢያችን ላይ ቁጭ ብለው ከተማሩ አካላቶች በኃይሌ ብሎ የጠቀሰ አካል ያስፈልጋል። እኛ የምንረዳው ቁርአንን በእነዚህ ቀደምት ሰሃቦች ነው እንጂ በእኛ አእምሮ አይደለም። ገብቷል አይደል? ስለዚህ ቁርአን ላይ በግልጽ ቋንቋ አልኩ እንስማማለሁ፣ ችግር የለውም እኔ። ስለዚህ እንደዛ ከሆነ እጁ ከጭቃው ጋር ተነካክቷል ማለት ነው። በእጁ ነው የሰራው። አላህ ሱብሓነሁ ወተዓላ አደምን ድምፅ አቋርጦብኝ ነበር። ምን አልከኝ? አደምን። ስለዚህ እንደዛ ከሆነ በእጆች የተሰሩት የሚለው ሊትራል የሚተረጎም ከሆነ ስለዚህ አላህ አደምን በጭቃውን እንትን ሲል በእጁን የሰራው ሊትራሊ ጭቃው እና እጁ ተነካክቷል የሚለውን ያስይዛል ማለት ነው። አላህ ቁርአን ላይ የተጠቀሰው አላህ ተዓላ አደምን በእጁ ስለመስራቱ እንጂ ጭቃ ከቦ አብኩቶ
አንገላቶ ስለሚባል ነገር አልተጠቀሰም። እኛ ቁርአን ላይ የተጠቀሰውን በተጠቀሰው መልኩ ብቻ ነው የምናምነው። ዶዶት እጅ አለው፣ ባት አለው፣ እግር አለው፣ እነኚህ ነገሮች አሉት። ይሄንኛው እጁ ለአገልግሎት ካልዋለ ምንም ስራ ካልሰራ በእጁ የሚለው አይመጣውም ማለት ነው። ቆይ አሁን አንተ አሁን ሌላ ርዕስ እየገባህ ነው። እሱንም እያስመለጥከኝ ነው። አሁን እኔና እሱ ነው ለመጣለን ነው። አንዴ ቆይ የኔንም ፕሮግራም ለሜክላ አድርግና እጁ አገልግሎት ላይ ካልዋለ በእርግጥም ጭቃውን እንትን ብሎ ካልሰራው በእጅ ሰራ የሚለው ምሳሌያዊ ይሆናል። ሊተራሊ እጁ ከጭቃው ጋር መገናኘትና መነካካት መቻል አለበት። ያ ደግሞ ከሆነ ሌላ ምን ያመጣል? አላህ ከፍጥረት ጋር አይተያይም አይነካካም የሚለውንም አሁንም ውድቅ ያደርገዋል። አይደለም አለመታየት መነካካት ያመጣል። እንደገና ደግሞ አፈሩን የማይቶታል። ሲያየው አፈሩ ራሱ አልጠፋም አደም የተፈጠረበት። ማን ይሄን ማስረጃ ይሰጣል? ምን አዲስ አለና አላህ ፍጥረት እይታው እስከደረሰ ድረስ ፍጥረትን ያጠፋል የሚለው አደም የተፈጠረበት ፍጡር ነውና እሱንም ማጥፋት አልቻለም ነበር። ለኔስ ቀጥሉ። በቃ ልቀጥልኛ ወደ አንተ እንመለሳለን እና አምጣልኛውን ማስረጃ እየጠበቁ ቁርአን መጀመሪያ አንቀድመን ብለኛል። ጭቃ በእጁ አኩትን ወላ ምስልህ በምንም ይስራው ብቻ አላህ በእጅ ሰርቻለሁ ብናም ብሏል ብለኛል። አላህ አደምን ከጭቃ እንደተሰራ በቁርአን 38 ቁጥር 71 ላይ እየው ከጭቃ ሰራና ይላል አላህ። ዋጎቴ እኔ አደም በጭቃ ስለመሰራቱና ስለመሰራቱ አይደለም እያወራሁ ያለሁት። አንተ ምን ብለኸኛል? አላህ ሱብሓነሁ ወተዓላ ጅብሪልን አዞት ጅብሪል ነው አደምን የሰራው ብለኸኛል። ማስረጃም ካልልኝ ነው። አዎ ሰይድና ጅብሪል ያወቀው እሱ ነው። በጣም ግን ጭቃ እንደሆነ መጀመሪያ ጭቃ እንደሆነ አደም ተረዳልኝ። እኔ እኮ በሄድ ያኔ አውቃለሁ። አታንሳልኝ። እኔ አምንበታለሁ። ማንሳት አይጠበቅብህም። ገብቶሃል አይደለም? አደም ከጭቃ እንደተፈጠረ እኛም ከጭቃ እንደመጣን አውቃለሁ። ስለዚህ መጥቀስ አያስፈልገንም። አሁን የምታመጣልኝ ብቸኛ ነገር ምንድነው? አላህ ጅብሪልን አዞት አደምን አብኩቶ ነው ይስማን ነው አብኩቶ ነው የሰራው የሚለውን አምጣልኝ ማስረጃ። እኔ ተቃራኒው አመጣልሃለሁ። አንተም አላህ ራሱ ያወቀው የሚል ታመጣልኛለህ። እሺ ይሄ ሰው ያቦካ ይለኛል። እሳ ተመልሶ እዛ ይቦካል። ናግባ ማንን ነው? ወይት ነው የሄደው? መረጃ ማምጣት አለባችሁ ሁለታችሁም። እኔ ማየው ላምጣልህ፣ እስከዛ ሐዲስ ላምጣልህ። ቆይ ሌላ ሐዲስ እሱ አንተም አታመጣም፣ እሱም እንትን የሚያመጣው አቃለኝ። እሱም ማቀው ሐዲስ ላምጣልህ፣ ልጨምርልህ፣ ችግር የለም። ከተለያየ ምድር ላይ አፈሯን የቆነጠረው ማን ነው? እሱ ቆይ ሐዲስ ላምጣና ችግር የለም ጠይቃለህ። እና ሌላ ግልጽ የሆነ ሐዲስ ላምጣለት። ምን ያህል መሰለህ? ዳሪሚና ላለካይ ወልአጁር የሚባሉ ቀደምቶች ትክክለኛ በሆነ ዘገባ ከኢብኑ ዑመር ከዑመር ረዲየላሁ ዐንሁ ልጅ ከሰሐቢዩ ታላቅ ሰሐቢ ከሱ የተዘገበ ሐዲስ ነው። ምን አለ? ኸለቀላሁ አላህ ፈጠረ አርባዓቱ አሽያ አራት ነገራቶችን ቢየዲህ በእጁ አራት ነገራቶችን በእጁ ፈጥሯል። አንደኛ አልዓርሽ አርሽን፣ ሁለተኛ አልቀለም እስክሪብቶን፣ ወዐደን ጀነተል ዐደንን፣ ወአደም አደምን። እነዚህ አራቶችን በእጁ ፈጥሯል አለ። ከዛ ምን አላቸው? ኩን ሁኑ አላቸው። ፈካን ሆኑ። እዚህ ጋር አቦካ አጨማለቀ የሚባል የለም። ሐዲስ ነው ይሄውና፣ ሁኑ አላቸው። በሁን ከሆነማ ሌሎቹ በሁን ተፈጥረው የለ እንዴ? ለምን በእጆቹ ማለት አስፈለገው? አራቱን የነጠሉት ምክንያት እነኚህ ፕሮሰስ ስለሆኑ ነው። ሁንማ ከሆነ ከነኛ ጋር ለምን ተመሳሳይ አታደርገውም? ሁን ስላላቸው በእጆች ተብሎ የተነጠሉት አራቱ ሊትራሊ ፊዚካል ከፈጠረ በኋላ አዳምጠኝ። አላህ ከፈጠረ በኋላ ኩን ፈየኩን ሁኑ አላቸው። ሆኑ ነው ኩን በማለት ፈጠራችሁ እያልኩ አይደለም። አተደበልቃ ፉት አይ ተፈጠረ። እስክሪብቶ እሺ ብዕርን ፈጠራትና ሁኝ አላት። ምንድነው ሁኝ የሚላት? ከፈጠራት በኋላ ኦልሬዲ ተፈጠረች እኮ። አይ ለምንድን ነው ያለው? ሂክማው ጥበቡን እንግዲህ አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። እኛ የምናውቀው ነገር የለም። እኛ አላህ ያለውን ብቻ ነው የምናጸድቀው። ነብያችን ስለ አላህ ያሉት ነው የምናጸድቀው። ትርጉም የለውም እኮ የሆነ ነገር ለምሳሌ ሰራህ ከጨረስክ በኋላ ተሰራህ ብትለው ምን ትርጉም አለው? ወይንም ተሰራ ብትለው ምን ትርጉም አለው? ሰርተዋል ኦልሬዲ። ከሰራኸው በኋላ ተሰራ ብትለው ትርጉም አልባ ነው። ሌሎቹን ግን እንዲሁን ሲለው ይሆናሉ፣ ሁን ሲላቸው ይሆናሉ። ይሄንኛው ግን በእጁ ካደረገው በኋላ
ተደረግ ቢለው ምንድነው እሱ? ነንሴንስ። ኦልሬዲ እኮ በእጁ አደረገው። እስክሪብቶ ተፈጠረች በእጁ ከፈጠራት በኋላ እስክሪብቶ ተፈጠሪ እንደዛ ማለት አይደለም። እንደዛ ማለት ሳይሆን አላህ ሱብሓነሁ ወተዓላ አደምን ፈጠረው አይደለም። አደምን ከፈጠረው በኋላ ሁን ማለት ተንቀሳቀስ ሊሆን ይችላል። አላሁ አለም፣ እኛ አናውቅም። እስክሪብቶም ጻፊ ሊሆን ይችላል። ሁን ማለት እኮ አደም ሁን ማለት ብቻ አይደለም። ፕሪሰፖዝ ያደረገውን እንስሳ የሆነ እንስሳ መፍጠር ሲፈጥር እንደዚህ ሁን ይለዋል። ያ እንስሳ ይሆናል አይደለ? ለምሳሌ ዝንጀሮ ሁን ሲል ዝንጀሮ እንደዛ እንዲሆን አድርጎ ነው የሚፈጥረው አይደለ? ቆይ ሁን ማለት ማለት ነው የሆነ ነገር እንዲሆን አደረገው ማለት ነው። እንዲሆን ማድረግ ብቻ ነው። ኦኬ ማንቀሳቀስ ነው። ሁን ውስጥ ነው ኦኬ። ስለዚህ አላህ የፈጠረው አደምን ለምሳሌ ግዑዝ አድርጎ ነበር ማለት ነው። መንቀሳቀስ ማይችል ነው በእጁ የሰራው። አላሁ አለም። ስለሌላ አላቅም። ይሄን የተረዳሁት እኔ። ከዛን አላህ ሁን አለው፣ ተንቀሳቀስ አለው፣ ተንቀሳቀሰ። ሌሎችን ግን አላህ ሱብሓነሁ ወተዓላ ሁን በማለት ብቻ ነው ያንቀሳቀሳቸው ነው። የፈጠራቸውም እንደዛ ነው። ማይንቀሳቀሱ እኮ አሉ። ስለ እነሱስ እሱማ የማይንቀሳቀሱ አሉ፣ የሚንቀሳቀሱ አሉ። አላህ በጥበቡ የሚንቀሳቀሰውን በሚንቀሳቀሰው አይነት መልኩ ፈጠረ። ሁን በማለት በሁን ቃል አላህ አንድ ትእዛዝን አይደለም በአንድ ትእዛዝ ሁለት ነገራቶችን አይደለም በአንድ ትእዛዝ 100 ነገራቶችን ከዛ በላይ ማድረግ የሚችል ታላቅ ኃያል ጌታ ነው። ምክንያቱም አላህ ራሱ ስለራሱ ኢነላህ ቃዲሩን ዐላ ኩሊ ሸይ ዶዶት ማለት ወደ ማምለጥ እንትን ስላደረከው ነው። በእጁ ከሰራው በኋላ ሁን አለው። ከተሰራ በኋላ ኦልሬዲ ብዙም ሁን የሚለው ከእጅ ንክኪውን ለመቀየር ስለፈለክ ነው ይህንን ያመጣውብህ። ምክንያቱም በእጁ ሰራው ከተባለ በእጁ ሰራው ከተባለ አራት ነገር መነጠል ያስፈለገው ኢብሊስ ራሱ እንዲሰግድለት የተፈለገበት ምክንያት አንዱ እንደናንተው አባባል አላህ በእጁ ስለሰራው ነው አይደለ? ያ ምክንያቱም ኢብሊስ ኖርማሊ በሁን የተፈጠረ ነው አይደለ? ስለዚህ አላህ አደም ከኢብሊስ የሚለይበት አንዱ አደም በአላህ እጅ የተፈጠረ ነው። ሊትራሊ እጅ እንዳለው ማንንም አይመስል ካመንክ፣ ስለዚህ በእጁን የሰራው ካልክ ከሌሎች ፍጥረታት የተለየ ነው ካልክ እውነትም በእጁ ሰርቶታል የሚለውን አሁን የቴሌኛው ልጅ ጠፋ እኮ አንተ ወይ አህባሽ። ኤኒዌይስ ስለዚህ በእጁ ሲሰራው አደምን አላህ አይቶታል አላየውም? ማንን? አደምን። አደም አላህን አላህ አደምን አደም አላህን የሚባል ነገር አልተጠቀሰም። አይኑ ሳያየው ነው የሰራው። አላህ አደምን ሳያይ ነው የሰራው። አላሁ አለም። ስለዛ ነገር ቁርአን ላይ አልተጠቀሰም፣ ሐዲስ ላይ አልተጠቀሰም። ስላልተጠቀሰ ነገር አናምንም እኛ። አስቸጋሪ የሰራው አያየውም ማለት አከባድ ነው። አላህ እኮ ስለሁሉም ነገር ቻይ ነው። አላህ ሱብሓነሁ ወተዓላ አደምን ምስራቅ አስቀምጦ እሱ ምዕራቡ ነው ሁን ብሎ መስራት ይችላል። ገብቷል አይደለ? በሁን ነው የፈጠረው አደምን። አሁንም ወደዛ ልገባ ነው። ችግር የለም። አላህ ሱብሓነሁ ወተዓላ ምዕራብ በአቅጣጫ እየገደብኩት አይደለም። አላህ ሱብሓነሁ ወተዓላ ግን ምሳሌ ነው የምልህ። የትም ይኖር ግን በእጁ ነው ስቲል የሰራው። አዳም ላይ መጀመሪያ ማለት ነው አስል ላይ መሰረት ላይ አላህ ስለ ሁሉም ነገር ቻይ ነው ብለህ ካመንክ እንደዚህ አይነት ጥያቄዎች ሲጀምር ይቦካሉ ባንዴ። ምክንያቱም አላህ ቻይ ነው እያለ ዶዶት ላስረዳ እንጂ አይቦክም። ለምን መሰለህ የፈለገ ብትሄድ ነው ይከተልሃለሁ፣ ችግር የለብኝም። ምክንያቱም ለውጥ ስለማታመጣ ጥያቄ ላይ የትም እሺ ተከተለኝ፣ እኔ ላንሳ ተከተለኝ እና የትም ችግር የለውም። እሺ አላህ ቻይ ነው የሚለውን ካረጋገጥ፣ አላህ በሁሉም ነገር ላይ ቻይ ነው የሚለውን ካረጋገጥ፣ አላህ ሱብሓነሁ ወተዓላ አደምን ሲፈጥረው አደም እሱን ሳያየው መፍጠር ይችላል ማለት ነው። ኦኬ። ስለዚህ አላህ በእጆቹ እየነካካ ሲፈጥር እስሩ ያለውንም አካል አያይም ማለት ነው። በእጆቹ እየነካካ እያልክ በእጆቹ እየነካካ ያለውን እንዳጸደቅኩ አታስመስልብኝ። አሁን እኔ አላህ እንዴት እንደፈጠረው አናቅም አልኩ። በእጁ ነው የፈጠረው አይደለም። አላህ በእጁ ነው የፈጠረው። በእጁ ፈጠረ ማለት በእጆቹ ነካካ ማለት አይደለም። ሳይነካው ነው የፈጠረው።
አናቅም። ነክቶት ነው አልነካውም፣ አልገለጸልንም። ያልገለጸልን ነገር አናረጋግጥም። በእጁ ሳይሰራ ከሆነ የፈጠረው እጅ ብለህ ለምን ታጸድቃለህ? ባቱም እኮ እሱ አካል ላይ ያለ ስለሆነ በባቱ ለምን አትልም? ባቱም እጁ ካልሰራ ባቱም እኮ አልሰራም እንደዛው። ምክንያቱም አላህ ስለ ሁሉም ነገር ቻይ ነው። ሳይነካካ መፍጠር ይችላል በእጁ። ኦኬ። ስለዚህ ለምን ሳይነካካ ከሆነ ለምንድን ነው እሱ በእጅ ተፈጠረ የምትለው? ምክንያቱም አላህ ቁርአን ላይ ስላጸደቀልን። ኦኬ። ቁርአን ላይ ካጸደቀልህ ደግሞ ለምንድን ነው አልተነካካም የምትለው? አልተነካካም ሳይሆን እንዴት እንደፈጠረው አናውቅም ነው እያልኩ ያለሁት። በእጁ ብለሃል። እንዴትማ ከሆነ በእጆቹ ፈጠርኩት ነው። በእጁ አለ ማለት አላህ በእጁ አቦካ ማለትን አያመላክትም። አላቦካ የሚልን እስኪ ማስረጃ ስጠኝ፣ አንድ ብቻ። አቦካ የሚለውን ማስረጃ ስጠኝ። በእጆቹ ብለኸኛል፣ ተስማምተናል። እሱ ላይ በእጆቹ ማለት አቦካ ማለት ነው። አላህ እጅ እንዳለው ታምናለህ? ስማ፣ እኛ የሆነን ነገር ምክንያቱም ለምን መሰለህ ፈጥሮ ከጨረሰው በኋላ አደምን ቀኝ ትከሻውንና ግራ ትከሻውን እንደመታን የማስረጃ እመጣልሃለሁ። ንክኪ ነው። መታ አደረገው ማለት ንክኪ ነው። አንተ አልተነካካም የሚል ማስረጃ። አሁን ምሳሌ ነው የምልህ። አሁን እንኳን ከአላህ እንውረድና ፍጡራኖች ዓለም ላይ ሳይንቲስቶችን ስንመለከት የሆነን ነገር መፍጠር አይችሉም፣ ህይወት መዝራት አይችሉም። ግን አንዳንድ ሮቦቶችን ሊሆን ይችላል የሆኑ ነገራቶችን ሳያቦኩ በማሽን በምን እየፈጠሩ እኮ ነው። ይሄ ስለ ፍጡር ነው እየነገርኩ ያለሁት። እነዛማ ከሆነ እኮ በእጅ አይባልማ። እስቲ በሆነ በሌላ ነገር ከሆነ ፈጥሮ ነው የፈጠረው። አላህም ደግሞ በሌላ ነገር ከሆነ ወራ ምን ተብሎ ነው የሚወራው? ልስን ችግር የለውም ምንም ተብሎ ይወራ። ስለዚህ አላህ ፈጥሮ ፈጠረበት ማለት ነው። የሆነ አካል ፈጠረና ያ አካል ቅድም አጎቴን ለምን ተከራከርከው? ካዳ አጎቴ ያለውን አሁን ዶዶት አመጣው። ሳይንቲስቶች አለ ሮቦት ይፈጥሩና ያሰራሉ። ስለዚህ ሮቦቱ ስለሚሰራላቸው እነሱ ሰሩት ይባላል። አጎቴ ያለው ትክክል ነው። ታዲያ ጅብሪልን ፈጠረ፣ ጅብሪል ደግሞ አደምን ፈጠረ። ፈጥሮ ፈጠረበት ማለት ነው። እንደዛ የሚባል ታሪክ አሁን ምን አላህ በእጁ ፈጠረ ስለ እኮ ያጎቴን ያመጣው አሁን ሳይሰራ በእጁ በሌላ አካል ያሰራ። የኛን ሐሳብ ወስዳ አንተ ነህ እየፈረድክ ያለው። ገብቶሃል? እኛ የምናወራውን አይደለም እያወራ ያለው። እና ምን አለ መሰለህ እኮ እንጂ ይኸውልህ፣ ምክንያቱም ምን አመጣ መሰለህ እሱ ሳይሰራ በሌላ አካላት ያሰራል ማለት አጎቴ ያለው እኮ ተመሳሳይ ነው ከዚህ ጋር ካዳ ሮቦቶችን ኤግዛምፕል አመጣ። ለምሳሌ አንድ ሳይንቲስት ሮቦት ፈጥሮ ያሰራል። which means ያ ሮቦት ለሱ ይሰራለታል። ስለዚህ ሮቦቱን ስለሚቆጣጠረው ሳይንቲስቱ ያ ሮቦቱ ቢሰራም ለሰውየው ነው እንትኑ የሚሆነው። ሮቦቱ እንትን ስለማይያ ገብቶኛል ሐሳብ ገብቶኛል። እኔ እዚህ ጋር ደግሞ የሆነ ነገር ፈጠረ፣ ያ አካል ደግሞ ታዘዘና ላለ እኔ አሁን እዚህ ቦታ ላይ ሮቦቶችን ሳይንቲስቶች እንደሚፈጥሩት አላህ አደምን በዛ አይነት መልኩ ፈጠረ እያልኩ ሳይሆን እዚሁ እንኳን ዱንያው ዓለም ላይ እያልኩ ነው። ዱንያው ዓለም ላይ ፍጡራኖች እንዲያስገው እያስገኙ በእጃቸው ፈጠሩ እየተባሉ ነው እያልኩ ነው። ገብቶሃል? ሰዓት ይደውልናል። አሁን ይበቃናል። አይሻልም? እንግዲህ አላህ ይስጣችሁ። ቃል አለ አሎ ያ የቅድሙን እንትኑን ያሳየ ትርጓሜውን ያሳየ ሜቢ ኔትወርክ ፈጠል ያሳየኝ እንዴ እኔ መዋሽ መስሎ ነው ያላችሁ። ይታያል ነው? አዎ ይታያል። አመሰግናለሁ። ምን ይላል? በእኔ ስም ስላመነ በወንጌል ስለጸና በእኔ ስም አምኖ በወንጌል ጸንቶ በቤቱ ንብረቱን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን፣ ሚስቱን፣ ልጆቹን የተወ 100 እጥፍ ድርብ ወንድም እህት፣ 100 እጥፍ ድርብ እናት አባት፣ 100 እጥፍ ድርብ ሚስት ልጅ ያገኛል። አሁን 100 እጥፍ ድርብ ወንድም እህት፣ 100 እጥፍ ድርብ እናት አባት፣ 100 እጥፍ ድርብ ሚስት ልጅ የሚያገኝ ሆኖ አይደለም በየሄደበት ቅድም እፎይ እንዳለ ማለት ነው። በየሄደበት የወንድምነት፣ የእህትነት፣ የአባትነት፣ የእናትነት፣ የልጅነት ስራ የሚሰራለትና ስለሆነ ነው እንጂ አለ። ምን ማለት ነው? ታዲያ ምን አገናኘው? መንፈሳዊ ነገርና ይሄ ምን አገናኘው? ማለት እፎይ ያለው እኮ መንፈሳዊ አባትና እናት ልጆች ወንድሞች ይሆኑለታል ነው ያለው። ገብቶሃል አይደለም? አሁን ክፍል ውስጥ ያለው ምንድን ነው? አይደለም ክፍል ሙክ እንደዛ ነው።
እዚህ ጋር ራሱ ማለት ነው እፎይ በራስ ላይ ነው መልስ ይሰጠብህ። እሱ እርሻዎቻችሁ ያለው ሚስቶቻችሁ እንደሆነ እዚህ ጋር ግልጽ አድርጎታል። ነው እንጂ አይደለም። እዛ ለእርሻ የተጠቀሰ ለምሳሌ ንብረት ይኖራል። እምነት ስቀይር ንብረትን ሊወስዱብህ ይችላሉ። እናት አባቶች ሊከዱ ይችላሉ። እህትህ እዛ ልከዳ ትችላለች። ሚስት ልከዳ ትችላለህ። እዛ ጋር ብዙ ነገር ጥለት ትመጣለህ እዚህ ስትመጣ። ስለዚህ እነኛን ያጣሃቸውን እዚህ ክርስቲያናዊ ህብረት ውስጥ ስገባ ግን እነኚህ እጥፎ ነው ታገኛቸዋለህ። እጥፎ ነው ኢንሴንስ ምንድነው? እሱ እንደ እናት የሚሆኑ እንደ አባት የሚሆኑ እንደ ሚስት የሚሆኑ ንብረትም ቢሆን ደግሞ እግዚአብሔር ይባርክልሃል። እዛ 100 ብር አግኝተህ 100 ሺህ ብር ከሚኖርህ በላይ እዚህ 100 ብሯ እንደ 100 ሺህ ብር ልትባረክልህ ትችላለች። እግዚአብሔር በጸጋው ያከብረሃል፣ ያልቅሃል፣ ከፍ ያደርግሃል ማለት እንጂ ስጋዊ እንትኖችን አባቶችን፣ ስጋዊ እናቶችን፣ ስጋዊ ሚስቶችን፣ ስጋዊ ልጆችን ማለት አይደለም። ለዛሬ ብቃ ወንድማችን። እሺ እቺ ጠይቂ ልውጣ። በቃ አሁን ካነሳበት ሀሳብ እና አሁን እያልከኝ ያለው መንፈሳዊ እናት ይሆኑታል፣ ልጆች ይሆኑታል፣ ወንድሞች ይሆኑታል ማለት ነው የተፈለገበት እያልከኝ ነው። እሺ ንብረቱ ላይ ስመጣ መንፈሳዊ ንብረት ሊሆንለት ምን ማለት ነው? ሀሳብ ይሰጣል። እግዚአብሔር ይባርክልሃል። እዛኛው ላይ ይባርክልሃል ሳትል መተህ እዚህኛው ላይ ይባርክልሃል። አያስኬድማ። ይሰጣል ነው እያለ ይሰጣል ነው እያለ ያለው እግዚአብሔር ይሰጣል። ንብረት የሚሰጠው እግዚአብሔር አለ። ንብረት እግዚአብሔር አይሰጥም ትላላችሁ። እሱን አይደለም እያልኩ ያለሁት። አሁን መንፈሳዊ እናት ይሆኑለታል እያልክ 100 እጥፍ መንፈሳዊ እናት ይሆኑለታል ካልክ በኋላ መንፈሳዊ ንብረት ይሆኑለታል 100 እጥፍ መንፈሳዊ ንብረት ይሆኑለታል ማለት ነው የሚያስኬደው አይደለም በለው። ችግር የለውም። እሺ መንፈሳዊ ንብረት ይሆኑለታል በለውና፣ ምክንያቱም ጤንነት ሀብት ነው፣ ንብረት ነው። እዛ ማይኖርን ጤንነት ይኖርልሃል። እሱ ራሱ ሀብት ነው፣ ንብረት ነው። ሀብት ይባረክልሃል። ባለጸጋ መንግስተ ሰማያት ከሚገባ ደሃ በመርፌ ቀዳዳ ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል ይላል። ባለጸግነት ሀብት ንብረት ምንም ጥቅም ከሌለ ደሃ ነህ እኮ ሞስ። ስለዚህ እግዚአብሔር ያከብርሃል፣ እግዚአብሔር ያዋርድሃል። ማይሆን ነገር ስገባ እግዚአብሔር እንዲያከብር ደግሞ እግዚአብሔር ይባርክልህም እግዚአብሔር ስለሆነ እግዚአብሔር ከፍ ያደርጋል፣ ይባርክልሃል። እንዴት ይባርክልሃል? 100 እጥፍ አድርጎ ሊባርክልህ ይችላል እሱ። እና እንደዛ ነው። ሜይ ቢ አረብኛውን ያመጣኸውን ግን አንብበው አንተ ራስህ። ያመጣው ለዛ ነው። ግብጾች እንደዛ ብለው ተርጉመውታል ስላልከኝ ነው ክፈተው ያልኩት። ሐቂቃዊ ሳይሆን መጃዚ ነው ብለህ አልከን። እሱም ደግሞ መንፈሳዊ ነው የሚል ነው ክፍሉን ያመጣው። እኔ ካስረዳሁት ጋር የተለየ አይደለም። ለዛሬ ውረድ፣ ይበቃል። አላህ ሂዳያ ይስጣችሁ። ነገ ትመጣለህ።